ሰላም የኢትዮጵያ ቻናል ተከታታዮቼ ተመልሻለሁ። በዚህ በቁጥር 42 ቪዲዮ ሁለተኛ ክፍል ወይንም 42B በቀጥታ የጽዮን ሽማግሌዎች ፕሮቶኮልን የመጀመሪያውን ክፍል ማለትም ዘ ቤዚክ ዶክትሪን የተባለው ላይ ነው ትኩረት ሰጥቼ ማብራራላችሁ። ከኛ ሀገር የቀድሞም የአሁኑም ሁኔታ ጋር እያገናዘብኩ ነው የማቀርብላችሁ። ፕሮቶኮሉ የሚጀምረው ጽዮናውያኑ ወይንም የወደቁት መላእክትና የእነርሱ ድቅሎች የሰው ልጅ ላይ ምን ያህል አሉታዊና ንቀታዊ አስተሳሰብ እንዳላቸው ከመግለጽ ነው። እና ይህ ንቀታዊ አስተሳሰባቸው ነው የዘመናችንን ፖለቲካ የቀረጸው። አስገራሚ ነው። እንግዲህ በደንብ ተከታተሉኝ እስከ መጨረሻው ድረስ። ለማታውቁኝ ዶክተር መስከረም ነኝ። ወደ ኋላ ሄዳችሁ ሌሎች ቪዲዮዎችን በመመልከት ትምህርታዊ ቁም ነገሮችን እንድትወስዱ ጋብዛችኋለሁ። ጽዮናውያኑ ወይንም ድቅሎቹ ስማዚያሳውያን አስተሳሰባቸውን እንግዲህ ሀ ብለው የሚጀምሩት ገና መጀመሪያ ዶክመንታቸው ላይ ወይንም ፕሮቶኮላቸው ላይ የሰው ልጆችን ከመታዘብ ነው። የሰው ልጅ አላዋቂ ነው እንደምታውቁት፣ እንደ መላእክት ያለ እውቀት የለውም። ወይንም የወደቁት መላእክትም ቢሆኑ እጅግ በጣም ከኛ በጣም በአእምሯቸው በእውቀታቸው ይበልጣሉ። እና ሳጥናኤል ወይንም ሌሎች የወደቁት መላእክት አዳምን ባላዋቂነቱ በውስጣቸው ይሳለቁበት ነበር። ይሄ እንግዲህ ጥንት ስነ ፍጥረት ላይ ያለ ታሪክ ነው። እና እግዚአብሔር አክብሮ ቢፈጥረውም እነርሱ ግን ሊያከብሩት አይፈልጉም ነበር። እንደ ሕፃን የዋህ መሆኑ፣ ገር መሆኑ፣ ደግ ብቻ እንጂ ክፉን የሚያውቅ ያልነበረ መሆኑ በእግዚአብሔር ዘንድ ክብር ቢሆንም ለነርሱ ግን በጣም የሚናቅና አጸያፊ ነገር ነበር። ልክ በአሁን ጊዜ እንዴት ነው ብልጣብልጥ ሰዎች የዋህ ሰውን እንደሚንቁት ማለት ነው። ስለዚህ ደጉን ብቻ ሳይሆን ክፉንም የሚያውቅ ብልጣብልጥ እንደነርሱ አይኑ ለተንኮል የተከፈተ በፍጡራን ላይ ብቻ ሳይሆን በፈጣሪውም ላይ ብልጥ ለመጫወት የሚፈልግ እንዲሆን ስለሚፈልጉ ነው እንግዲህ ዲያብሎስ ዕፀ በለስን ያስበላው። ይሄ በእነርሱ በኩል ያለው እይታቸው ነው። እና ያው ዕፀ በለሷን ከበላ ደግሞ እንደሚገፈፍ ጸጋው፣ ስልጣኑ እንደሚሻር፣ ወደ ምድረ ፋይድ እንደሚወጣ፣ ከገነት እንደሚወጣ ስለሚያውቁ ለዛ ነው እንግዲህ ዕፀ በለስን ያስበሉት። እና ክፉንም በጎንም ማወቅ፣ አይን መከፈት ማለት ያው የእነርሱን ባህሪ መላበስ ማለት ነው። እንግዲህ ብልጥ መጫወት። ስለዚህ ይህን በአእምሯቸው ያዙትና እንግዲህ የጽዮናውያኑ ፕሮቶኮል ወይንም የስማዚያሳውያኑ ፕሮቶኮል ምን ብሎ ነው የሚጀምረው? አብዛኛው የሰው ልጅ ውስጡ ክፉና ተንኮለኛ ነው ብሎ ነው የሚጀምረው። ቤዚክ ዶክትሪን ወይንም መሰረታዊ ዶግማችን ብለው የሚጀምሩት ከዚህ ነው። የሰው ልጅ መልካም ነው፣ አላዋቂ ነው፣ የዋህ ነው፣ በእግዚአብሔር ሐሳብ የተፈጠረ ነው፣ በእግዚአብሔር አምሳል የተፈጠረ ነው ብለው አይደለም የሚጀምሩት። በተቃራኒው ነው እንግዲህ የሰው ልጅ ክፉ ነው፣ አብዛኛው ባድ ኢንስቲንክት ያለው ነው፣ መጥፎ ዝንባሌ ያለው ነው። እድሉን ቢያገኝ ሁሉም ስልጣን ፈላጊ፣ ሁሉም ሌላውን ለመጨፍለቅ የሚፈልግ ነው ብለው ነው የሚጀምሩት እንግዲህ አስተሳሰባቸውን። እኛ ልክ ቤዚክ ዶክትሪን ስንል ሚስጥረ ስላሴ፣ ሚስጥረ ስጋዌ ብለን ክርስቲያኖች እንደምንጀምረው ማለት ነው። በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ ብለን እንደምንጀምረው እነሱ ደግሞ የሰው ልጅ ክፉ ነው ከማለት ነው የሚጀምሩት። ስለዚህ ይላሉ ከዚሁ ጋር አያይዘው በውይይት በእውቀት በግብረ ገባዊ መንገድ አብዛኛው ሰው አያምንም። የሰው ልጅ መመራት ያለበት በኃይል ነው፣ ረግጠህ ነው የምትመራው ብለው የመጀመሪያውን ዶግማቸውን ከማስቀመጥ ይጀምራሉ። እንግዲህ ዲስቶፒያው ከዚህ ነው የሚጀምረው። የሰው ልጅ በተፈጥሮ መልካም ነው ብሎ በሚያምን እና የሰው ልጅ በተፈጥሮ ክፉ ነው ብሎ በሚያምን መሪ መካከል እጅግ ከባድ ልዩነት አለ። እንደውም እንደ መካከለኛው ዘመን የሬኔሳንስ አስተሳሰብ ከሆነ የአስተዳደር የፖለቲካ ልዩነት የሚመነጨው ሁሉም ባይሆንም በአብዛኛው የሚመነጨው ከነዚህ ከሁለት ጽንፎች ወደ የትኛው ያደላል መሪው ወይንም ያ መንግስት ወደ የትኛው አስተሳሰብ ያደላል ከሚለው ነው። ከዚህ ነው የሚመነጨው። ሁለቱ ጽንፎች የየትኛው አመራር ዘይቤ መነሻ ናቸው። በኦርጋናይዜሽናል ሳይኮሎጂ እንኳን ስታዩት አንድ ድርጅትን አንድ ማኔጀር የሚመራበት መንገድ የሰው ልጅ በተፈጥሮ መልካም ነው ብሎ ካሰበ የሚመራበት ፊሎሶፊ ወይንም አፕሮች እና የሰው ልጅ በተፈጥሮ ክፉ ነው ብሎ ካመነ የሚመራበት አፕሮች ሁለቱ ይለያያሉ። እና የሰው ልጅ ቢያንስ አብዛኛው መልካም ነው ብሎ የሚያምን መሪ ወይንም አስተዳዳሪ ሰው ክፉ ድርጊት የሚፈጽመው በጎውን መንገድ የሚያሳየው ስላጣ ነው ወይንም ከመጀመሪያውም በጠማማ መንገድ እንዲሄድ የሚገፋፉት ከአቅሙ በላይ የሆኑ ማህበረሰባዊ ምክንያቶች ስላሉ ነው ብሎ ነው የሚያምነው። ማቃናት ይቻላል ወይንም ያ እንዳይሆን መከላከል ይቻላል ብሎ በበጎ ያስባል። ስለዚህ በሚያስተዳድርበት ጊዜ እነዚያን ገፊ ምክንያቶች ለማስተካከል ነው የሚጥረው ማለት ነው። የሂውማኒስቲክ ቲዮሪ፣ ኢኮሎጂካል ቲዮሪ ወዘተ የምንላቸው እንግዲህ ከእንደዚህ አይነቱ አስተሳሰብ የሚመጡ ናቸው። የሰው ልጅ ፐርሰናሊቲ እንዴት ነው የሚቀረጸው የሚለው
እና ሰዎች ከልጅነታቸው ጀምሮ በመልካም መንገድ እንዲሄዱ የሚያደርጓቸውን ነገሮች በማመቻቸት ነው የነገውን ማህበረሰብ ለመቅረጽ ወይንም ለማቃናት የሚሞክረው። ለዚህ ደግሞ አንዱ ጥሩ ዘዴ ጥሩ የሚዋደድ የሚተማመን የሚከባበር ማህበረሰብ ለመፍጠር ይሞክራል። እንደዚህ ይሆናል የመንግስት አፕሮች ወይንም የመሪው ፊሎሶፊ እዚህ ላይ የተመረኮዘ ይሆናል ማለት ነው። ስለ ክፋት አስመልክቶ ደግሞ ምንም ቢደረግላቸው የማይስተካከሉ ክፉዎች ሊኖሩ ይችላሉ፣ ግን እነሱን ቤዝ ያደረገ ፊሎሶፊ ሁሉም ላይ አይተገብርም። እንደዛ አይነቶቹ በልዩነት ነው የሚታዩት፣ ለየት ተደርገው በስፔሻል ኬዝ ይታያሉ። የኃይል ጫና ሊያስፈልጋቸው ይችላል። ሌላው አብዛኛው ግን እንደው በጥቅሉ አያስፈልገውም ብሎ ነው የሚያምነው እና ይህ ዩቶፒያዊ አመራር የምንለው ነው። የኢትዮጵያ ክርስቲያናዊ ስርወ መንግስት በዚህ እሳቤ ላይ የተመሰረተ ነው። የነ ስማዚያስና የነ ጽዮናውያኑ ወይንም የነ ደቂቀ እስጢፋ አይነት አብዮታዊ እሳቤ ግን የሰው ልጅ በተፈጥሮ ክፉ ነው፣ ልቡ እንደ እባብ ተንኮለኛ ነው፣ ረግጦ መግዛት ነው የሚያስፈልገው። ምክንያቱም እርሱ ራሱ እድሉን ቢያገኝ ሌላውን ረግጦ የሚገዛ ነው። እኔ ቀድሜ ካልረገጥኩት እሱ ይረግጠኛል እድሉን ካገኘ ብሎ ነው የሚያምነው እና ሰው በጎ ስላደረገለት ይቃናል የሚል እሳቤ እዚህ ውስጥ የለም። በጎ ከተደረገለት እንደውም ያንን አጋጣሚ ተጠቅሞ መውጣት የሌለበት ደረጃ ላይ ወጥቶ ጭራሽ ያስከፋናል ተብሎ ነው የሚታሰበው። ስለዚህ በጊዜ ስልጣኑን ይዞ ወይም የሀብት ማማውን ተቆናጦ ወይንም በቁጥርም ብዛት እንዲኖር አድርጎ በሌላው ላለመረገጥ መጠንቀቅ፣ ይሄ ነው የመጀመሪያው የመሪዎችና የቡድናቸው የራሳቸው ቡድን ዓላማ መሆን ያለበት ተብሎ ነው የሚታሰበው። ሪፐብሊክ ማለት በነገራችን ላይ በዚህ አስተሳሰብ ላይ የቆመ ነው። የፕላቶን ሪፐብሊክ የሚለውን ጥንታዊ መጽሐፍ ብታነቡት መሪው አለ፣ ከዛ ሪፐብሊካን ጋርድስ ወይንም ደግሞ ጋርዲያንስ የሚባለው ክላስ አለ። ይሄ ከላይ ካልሆንኩ እረገጣለሁ ብሎ የሚያስበው ክፍል ነው። ከዛ በታች እንግዲህ ኦግዚለሪ እና ሌላው ህዝብ አለ ማለት ነው፣ ተጨማሪው ህዝብ እና ይሄ ጋርዲያን ነኝ ብሎ የሚያስበው አካል የሆኑ ክራይቴሪያዎችን የሚያሟላ በራሱ አነስ ያለ ከሌላው ህዝብ አነስ ያለ ቁጥር ያለው ሆኖ ግን በቃ እርስ በራሱ ግን ምንም ነገር የማይደባበቅ ምስጢረኛ የሆነ ረጅም ርቀት ድረስ የሚሄድ አንዱ ለአንዱ ለመቆም ነገር ግን ዝግ የሆነ ክፍል እና ለስርዓቱ ታማኝ የሆነ ክፍል ራሱን የማያስነካ ክፍል ሆኖ መገኘት እንዳለበት ሪፐብሊክ ማለት ይሄ ነውና እኔ አንዳንድ ጊዜ እኛ ግን ገብቶን ነው ራሳችንን ሪፐብሊክ ያልነው እላለሁ። ምን ያህል ገብቶናል ሪፐብሊክ ስንል ራሳችንን? ከ66ቱ አብዮት ጀምሮ አብዮታዊ ዲሞክራሲን በሉት ወይም ደግሞ ሶሻሊስት ህዝባዊ ሪፐብሊክ ምናምን የሚባል ነገር ነበርና ከዘውዳዊ ስርዓት መገርሰስ በኋላ ያለው ስያሜ ለሁሉም ሀገር ለኛ ብቻ አይደለም፣ ለሁሉም ሀገራት ይሄ ሪፐብሊክ የሚል ነገር አለው፣ ዲሞክራቲክ ሪፐብሊክ ምናምን እየተባለ እና ይሄ የስማዚያሳውያኑ ወይንም የጽዮናውያኑ አስተሳሰብ ነው። በሰው ልጅ ላይ ያላቸው መጥፎ እሳቤ ውጤት ነው። ስለዚህ ይሄ እይታ ደግሞ የሚገርማችሁ ፖለቲካ ውስጥ ብቻ አይደለም፣ ሃይማኖትም ውስጥ ሰርጎ ይገባል። ወደ ክርስቲያናዊ እሳቤ ውስጥ ሲገባ ምን ይሆናል መሰላችሁ? ሰው በእግዚአብሔር አምሳል የተፈጠረ ነው የሚለውን ይተወውና ወዴት ያደላል? ወደ ጥንተ አብሶ የውርስ ኃጢአት፣ የሰው ልጅ ፎለን ኔቸር፣ ዲፕራይቭድ ኔቸር ማለትም ሩቅ ውዱቅ ፍጥረት፣ የተዋረደ የወደቀ ከጸጋ እግዚአብሔር የተለየ የሚለው ላይ የሚያተኩር ይሆናል። የሚኖረው በምድረ ፋይድ ነው። የሰው ልጅ በወደቀው ዓለም ውስጥ ነው የሚኖረው። ስለዚህ በጎ ነገር ከሰው መጠበቅ አይቻልም። ቅዱስም ጻድቅም ቸርም መሆን አይችልም። የሚያስፈልገው ጫና ብቻ ነው። በሆነ ጫና ስር በሀብት፣ በጉልበት፣ በስልጣን፣ በአይዲዮሎጂ፣ በአስተሳሰብ የበላይነት በሆነ ጫና ስር ወይንም ቀንበር ስር ካልተጠመደ ተስፈንጥሮ አናትህ ላይ ካልወጣው የሚል አደገኛ ፍጥረት ነው በሚል እይታ ነው የሰውን ልጅ የሚጫነው ማለት ነው። እንዲሁም ደግሞ ሰው ለራሱ ፍላጎት ሲል ብዙዎችን የእሳት ራት የሚያደርግ ክፉ ፍጥረት ነው የሚል አስተሳሰብም ይጨምሩበታል ጽዮናውያኑ። አለ ዶክመንታቸው ላይ ይሄ ሁሉ በግልጽ ተጽፏል። ስለዚህ አንዱ ለሌላው እንዴት ቤዛ እንደሚሆን፣ እንዴት ለብዙሃኑ ሲል የራሱን ነገር እንደሚተው ምናምን አይደለም፣ ይልቅ ለራሱ ሲል እንዴት ብዙዎችን ጭዳ እንደሚያደርግ፣ እንዴት መጠቀሚያ እንደሚያደርግ፣ እንዴት አሳልፎ እንደሚሰጥ ይሄንን ነው የሰው ልጅ ባህሪ ውስጥ አጉልተው ማየት የሚፈልጉት። ወይንም በዚህ አስተሳሰብ መሰረት ነው ሰዎችን የሚያዩን ማለት ነው። እንግዲህ ጽዮናውያን አውሮፓን ወደ ጨለማው ዓለም ከቷት የነበረው አስተሳሰብ ይሄ ነው። በዛ ጊዜ የነበራቸው ህግ ተነግሮ የሚያልቅም አይደለም ክፋቱ። አንድ ሰው ትንሽ ነገር ሰረቀ ተብሎ የሚገደልበት ህግ ነው የነበራቸው። አስባችሁታል? ሰረቀ ተብሎ ርቦት እኮ ሊሆን ይችላል የሰረቀው ይሄ ሰውዬ፣ ግን በዛ በርህራሄ አይን አይታይም።
በቃ ይገደል ይባላል ማለት ነው። አንድም ከቁጥጥር ውጪ ስለሆነባቸው የሚሰርቀው ህዝብ ብዛት እንግሊዝ ውስጥ፣ ጣሊያን ውስጥ፣ ስፔን ውስጥ ወመኔ የሆነው ህዝብ ብዛት በጣም ብዙ ስለሚሆንባቸው በቃ በመግደል ማስፈራራት የሚችሉ ስለሚመስላቸው ማለት ነው። ይሄ ደግሞ አባሳው ነገሩን እና ይሄን ዝርዝር የት ታገኛላችሁ? ኢትዮጵያ መጽሐፌ ላይ በደንብ ታገኙታላችሁ። እና ይሄ እንግዲህ የሰው ልጅ መጥፎ ነው የሚለው ዝንባሌ ወደዛ አይነት አመራር ነው የሚወስደው ማለት ነው። በሪፎርሜሽኑ ጊዜ ይሄን አስተካክለው የለም ወይ ልንል እንችላለን። አውሮፓውያን ኮርስ ለራሳቸው አስተካክለዋል። ግን ያው ሰይጣን አይለቅም አስተሳሰብ። ይሄ በጣም ሰርጎ የገባ ለረጅም ጊዜ የቆየ አስተሳሰብ አይለቅም። ስለዚህ ወዴት አዞሩት? ይሄን አመለካከት ወደ ሌላው የዓለም ህዝብ አዞሩትና ብዙ ጥቁሮችን፣ ነባር ህዝቦችን፣ ኢንዲጂኒየስ ፒፕልስ የሚባሉት አሜሪካ፣ አውስትራሊያ የሚኖሩትን ለምሳሌ ቅኝ ገዝተዋል፣ ጨፍጭፈዋል። ይሄ የመጣው የሰው ልጅ ላይ ያላቸው አመለካከት፣ ተፈጥሮ ላይ ያላቸው ግንዛቤ መጥፎ ስለሆነ ነው። ራሳቸውን ከዚህ ነፃ አደረጉና እኛ አሪያን ሬስ ነን፣ ምርጥ ዘር ነን ብለው ሪፐብሊክ የሚለውን ሀሳብ ተቀበሉትና እነሱ ራሳቸውን ጋርዲያን አደረጉና ሌላውን ህዝብ እንደ ኦግዚለሪ፣ እንደ ተራው፣ እንደ ዝንጀሮም እንደምንም አድርገው ዝቅ አድርገው በማሰብ ይሄንን የክፋት ማንነት ወደ እነሱ ሰጡ። ማለት እኛ ድነናል አሉ ራሳቸውን። እኛ ድነናል፣ በኢየሱስ ኃይል ድነናል፣ የሱ ጽድቅ ለእኛ ጽድቅ ሆኖ ይቆጠርልናል፣ ሌላው ህዝብ ግን መጥፎ ነው ወደሚል መጡ ማለት ነው። ስለዚህ ሰው በተፈጥሮ ራሱ ምንም አይነት እምነት ውስጥ ይሁን በተፈጥሮ ያለውን የዋህነት፣ የሬድ ኢንዲያኖችን የዋህነት ወይንም የአፍሪካውያንን የዋህነት ወይንም የሌላውን የአውስትራሊያ አቦርጂንስ የዋህነት ይሄንን ሊቀበሉት አልፈለጉም ማለት ነው። አንድ ጥቅስ አለች ደግሞ በጣም ሚስዩዝ የምትደረግ የሰው ልብ ከሁሉ ይልቅ ተንኮለኛ እጅግም ክፉ ነው ማንስ ያውቀዋል የምትል ጥቅስ አለች። ትንቢተ ኤርምያስ ምዕራፍ 17 ቁጥር 9 ላይ እና ይሄ ጥቅስ በጣም ይደጋገማል በአውሮፓዊው ክርስትና፣ በአውሮፓዊው እሳቤ፣ በፕሮቴስታንታዊው እሳቤ ውስጥ፣ በካቶሊክም ውስጥ ያለ ይመስለኛል። በጣም የሚበዛው ግን በፕሮቴስታንት ውስጥ ነውና ሰው በእግዚአብሔር አምሳል ተፈጥሮ እንደ እግዚአብሔር መልካም፣ ጻድቅ፣ ቅዱስ መሆን እንደሚችል አይቀበልም። ይህ አስተሳሰብ ያጎላዋል የሰውን ልጅ ዲፕራቪቲ፣ መውደቅ ማለት ነው። ስለዚህ በቅጣው ህግ መሰረት ነው የሚተዳደረው ማለት ነው። ወይንም በዛ ህግ መተዳደር አለበት ተብሎ ይታሰባል። ኦፍ ኮርስ የሰው ልጅ ስርዓት ያስፈልገዋል፣ ሲያጠፋ መቀጣት አለበት፣ ፍሬምወርክ ያስፈልገዋል። ያንን ግን ነርቸር ማድረግ ይቻላል ከልጅነቱ ጀምሮ በትምህርት፣ በህግ ስርዓት፣ በማህበረሰብ ህግ ውስጥ ማምጣት ይቻላል ተብሎ ይታሰባል። ነገር ግን በሁለቱም አይነት ቢላዋ ነው የሚበሉት። በዚህ በኩል ሲያሻቸው ማንም ሰው ላይ ይሄን ዲፕራቪቲ ይለጥፋሉ። ለራሳቸው ግን ጻድቅ እንደሆኑ አድርገው፣ ቅዱስ እንደሆኑ አድርገው ይሰብካሉ። ሲመጣባቸው ደግሞ የዲሞክራሲ፣ የነፃነት፣ የሰው ልጅ ከልጅነቱ ጀምሮ መልካም ትምህርት አግኝቶ ማደግ ያለበት፣ በአይምሮ ውስጥ መጥፎ ሀሳቦች ከልጅነት ተነቅሰው መውጣት እንዳለባቸው ምናምን ያወራሉ። በሁለቱም ቢላዋ ነው የሚበሉትና ይሄ ዩቶፒያዊ አስተሳሰብ አይደለም። በጥቅሉ ዱዋሊዝም ነው። በኢትዮጵያዊ የክርስትና አስተሳሰብ ይሄንን ስናየው ሰው መልካም መሆን ይችላል፣ ጻድቅ መሆን ይችላል፣ ቅዱስ መሆን ይችላል፣ ራሱን ለሌሎች አሳልፎ መስጠት ይችላል፣ ቤዛ እስኪሆን ድረስ ክርስቶስን መምሰል ይችላል። ቅዱስ እከሌ፣ ቅድስት እከሊት የምንላቸው ተቆጥረው የማያልቁ ቅዱሳን፣ ጻድቃን፣ ሰማዕታት በእርግጥም እንደኛው ደካማ የሰው ልጆች ቢሆኑም በውስጣዊ ዝንባሌያቸው ምክንያት በራሳቸው ምርጫ የእግዚአብሔር እርዳታ ታክሎበት በተጋድሎ ሰይጣንን ድል አድርገው ነፃ ምርጫቸውን ተጠቅመው ድል አድርገው ለጸጋ አምላክነት፣ ለምድራዊ መልአክነት የበቁ ናቸው። ሌላውም የእነርሱን ፈለግ መከተል ይችላል ከፈለገ የሚል ነው ኢትዮጵያዊው እሳቤ። አውሮፓዊው የክርስትና እሳቤ ግን ይሄንን አይቀበለው። ተረት ተረት ነው ይሄ። እንደዚህ የሚባሉ ቅዱሳን የሉ። እንግዲህ የጽዮን ሽማግሌዎች የተባሉት እነ ስማዚያስ እና ድቅሎቻቸው በዚህ ኢትዮጵያዊ እሳቤ በተቃራኒ በመሆን ሰውን በአመዛኙ በክፉ መልክ ብቻ ነው የሚያዩት ማለት ነው። ዶክመንታቸው ከዚህ ቤዚክ ዶክትሪን ብለው ከጠሩት ዋና ዶግማቸው ይጀምራል። ሌላው የጽዮናውያኑ አስተሳሰብ ደግሞ ነፃነት የሚባል ነገር፣ በተለይ ፖለቲካዊ ነፃነት፣ ሀገራዊ ነፃነት፣ ህዝባዊ ነፃነት ምናምን የሚባል ነገር ግለሰባዊ ነፃነትንም ጨምሮ እውን ሊሆን አይችልም ብለው ቁርጡን ይነግሩናል። በእነሱ ስርዓት ነው ታዲያ ይሄ ነፃነት የሚባል ነገር አንጻራዊ ነው፣ ኢሉዥን ነው፣ ያለ ይመስለናል ግን የለም። በሪያሊቲ በአይምሯችን በሀሳባችን ውስጥ ነው ያለው። ሰው ነፃ ነኝ ብሎ ሊያስብ ይችላል ይላሉ። እውነታው ግን ነፃነት ምን እንደሆነ ተርጉመን የምንሰጠው እኛ ነን እንጂ እውነተኛ ነፃነትን አንድ ሰው በራሱ ሊያጣጥማት አይችልም ብለው ነው የሚያስቡት። እና በዚህ አስተሳሰባቸውም በጣም እንለያያለን።
የሰው ልጅ ነፃ ፈቃድ አለው የሚለው አስተምህሮ ላይ ተመርኩዞ ሰው ይህን ነፃነቱን ለማስጠበቅ በነፃ ምርጫው ሳይገደድ እግዚአብሔር ወደ ፈቀደለት መልካም ህይወት ለመግባት እንደሚችል የሚያምኑት በዋናነት ኢትዮጵያውያን ክርስቲያኖች ብቻ ነበሩ። በጣምኑም ባታምኑም የዩቶፒያ ድርሰቶች በአውሮፓ ፌመስ የሆኑት ለዛ ነው። ፍሪ ዊል የሚለው ነገር ላይ እንደ አዲስ ዲስከሽን እንዲነሳ በአውሮፓው ህዳሴ ወይንም በሪፎርሜሽናቸው ወቅት ያስገደዳቸው ይህ ነው። የፀሐይ ከተማ ላይ ይህን ታገኙታላችሁ። ስለ ነፃነት፣ ስለ ሉዓላዊነት፣ ስለ ሰው ልጅ ነፃ ምርጫ፣ የመወሰን ስልጣን፣ የመምረጥ ስልጣን፣ ወደ ፈለገው አቅጣጫ የመሄድ ከማንም ሀገርና ስልጣኔ በላይ ኢትዮጵያውያን ክርስቲያኖች የተራቀቀ ፍልስፍና አላቸው ነበራቸው። ለዚያ ነው ብሔረ አጋዚት ትባል የነበረው ኢትዮጵያ ለረጅም ዘመን የነፃነት ምድር፣ የነፃ አውጪዎች ምድር ማለት ነው። ነፃነት ምንድነው? ሉዓላዊነት ምንድነው? ኢትዮጵያውያንን ጠይቋቸው 4 ነጥብ። ያ ነበር እንግዲህ የተጋጋለ መጽሐፍ ቅዱሳዊና ፍልስፍናዊ ክርክር በአውሮፓ እንዲነሳ ያደረገው። መነሻው ኢትዮጵያ ነው። ይህ ሐሳቤ እነ ስማዚያስ ወይንም የነሱ ድቅሎች የሆኑ ጽዮናውያን በሰው ልጅ ውስጥ ያሰረጹት የነፃነት እሳቤ ግን በብዙ ገደቦች ውስጥ ያለን ነፃነት ነው የሚያመለክተው። ከውስጣዊ አስተሳሰብ ገደብ ጀምሮ እስከ ውጫዊ አኗኗር ድረስ ብዙ ገደብ ውስጥ ያለ ነው። ብዙ ነገር ሳይገባው አንድ ቀን የራሱ ፍላጎት ምን እንደሆነ እንኳን በቅጡ ሳያውቀው እንዲሁ በልቶ ስላደረ ወጥቶ ስለገባ ወይም ደግሞ በቃ አሪፍ ኑሮ እየኖርክ ነው ተብሎ በድራማም በቴሌቪዥን በፊልምም በምንም የሚያየው በቃ አኗኗርን ስለኖረ ብቻ አንድ ሰው ነፃ ነኝ ወይንም ነፃነት አለኝ ብሎ እንዲያስብ ማድረግ ማለት ነው። በኃጢአት እንዴት ባሪያ እንደሆነ እንኳን ሳይገባው ራሱ ኃጢአት መፈጸምን እንደ ነፃነት እንዲቆጥረው ኃጢአት ማድረግ መቻል በራሱ ነፃነት ነው የሚለው ነገር ማለት ነው። ኦፍ ኮርስ የሰው ልጅ ነፃ ምርጫ አለው። እጁን ወደ ፈለገው መክተት ይችላል። ትኩስም ቀዝቃዛም ውሃ ቢለብቱ ይቀርብለታል። እሳትም ውሃም አለ። ቀጥል ነው። ግን ነፃ ምርጫ ለትክክለኛ ውሳኔ የማያደርስ ከሆነ ብቻውን ሀብት አይሆንም። እውነተኛ ነፃነት የሚመጣው ከዚህ ባርነት ከማንኛውም አይነት የወደቁት መላእክት አይዲዮሎጂም በሉት የሰይጣንና የመናፍስቱ አሰራርም በሉት የኃጢአት ባርነትም በሉት ቀኝ ግዛትም በሉት ከዚህ ውስጥ ወጥቶ እግዚአብሔር ወደ ፈቀደለት ወደ አዘዘው አይነት ህይወት ለመኖር በግልም በጋራ ለመኖር በሚያደርገው ህይወት ውስጥ ነው እውነተኛውን ነፃነት እየተቀናጀ የሚመጣው ማለት ነው። እና ኃጢአትን የማድረግ ነፃነት ብለው የሚተረጉሙልን ስማዚያሳውያን ናቸው። ግን እውነታው ባርነት ነው። ያንን ደግሞ እንዴት አድርገው እነሱ ራሳቸው የኃጢአት መንገድን እኛኑኑ መልሶ ባሪያ ለማድረግ እንደሚጠቀሙት ጥቂት ነገሮች ኋላ ተቃቅስላቸዋለሁ። በኢትዮጵያውያን የክርስትና እሳቤ ውስጥ ግን በኦርቶዶክስ ተዋሕዶ ማለቴ ነው የኢትዮጵያውያን የክርስትና እሳቤ የምላችሁ ሰው የኃጢአት ባሪያ እየሆነ የሚመጣው እንዴት ነው ለሚለው ራሱን የቻለ መንፈሳዊ ፍልስፍና ስለነበረ ያ አይነት ባርነት እንዳይመጣ ከውጭ ብቻም ሳይሆን ከውስጥ ከአስተሳሰባችን የሚወጣና ራሳችንን ባሪያ የሚያደርግ ዝንባሌ ማለት ነው። ያ እንዳይመጣ እንዴት መኖር እንዳለብን በደንብ በመንፈሳዊ እሳቤ ይራቀቁበት ነበር። ይህንን በመጠኑ የፀሐይ ከተማ የሚለው መጽሐፌ ውስጥ ታገኙታላችሁ። ሌላው የጽዮን ሽማግሌዎች ወይም ስማዚያሳውያኑ ከዚህ ጋር በተያያዘ ምን ይላሉ? እውነተኛ ኃይል በጉልበተኝነት ውስጥ ነው ያለው ብለው ያስባሉ። ስልጣን፣ ሀብት፣ ጉልበት፣ የበላይነት ሲኖርህ ብቻ ያኔ እውነተኛ ስልጣን፣ እውነተኛ ኃይል እንዳለህ ማረጋገጥ ትችላለህ ይላሉ። ከነፃነት፣ ከእውቀት፣ ከደግነት፣ አብሮነት፣ ግብረገብነት ምንጥስ እውነተኛ ኃይል አይገኝም ብለው ነው የሚያምኑት። ጭራሽ እንደውም ሞኝና ደካማ ያደርጋሉ እነዚህ ነገሮች ብለው ነው የሚያስቡት። ነገር ግን ይላሉ ለብልጠታቸው እዚሁ ጋር አያይዘው ነገር ግን ስለ ነፃነት ከማንም በላይ አጠንክረን መስበክ ያለብን እኛ ነን ይላሉ። ምክንያቱም ነፃነትን የምንፈልገው ለአንድ ነገር ብቻ ነው ይላሉ። የሰው ልጅ ነፃነት ወይም የነፃነት አስተሳሰብ የሰው ልጅን እውነተኛ ነፃነት አይፈልጉለትም። በራሳቸው ቀኝ ግዛት ስር ማዋል ነው የሚፈልጉት። ግን ስለ ነፃነት አጥብቆ እንዲያስብ ፍሪደም እንዲል የምናደርገው ለአንድ ዓላማ ነው። እሱም ጥንታዊ የሆኑ ስርዓቶችን ለማፈራረስ የሚመቸን ከዚያ ስርዓት ወይንም አገዛዝ ስር ሰዎች ነፃ መውጣት እንዳለባቸው አጥብቀን በመስበክ ነው። ምክንያቱም ከዚያ ከወጡ በኋላ ወደኛ አገዛዝ ለማምጣት ይመቸናል ይላሉ። እንግዲህ አብዮቶች በየሀገሩ ያስፈልጓቸው ለዚያ እንደሆነ ነው ዶክመንታቸው ውስጥ የሚገልጹት። ያው አብዮቶች በነፃነት ስም የሚደረጉ እንቅስቃሴዎች ናቸው። ከዛ በኋላ ለውጥ በሚልም በተለያየ መንገድ አሉ። ራሱ አብዮት የለውጡ ጊዜ ምናምን ነው የሚባለው በእኛም ሀገር ኮንቴክስት እንኳን ካየነውና
ዞሮ ዞሮ ግን እነሱ የሚሉት ምንድነው ነፃነት የሚባል ነገር የለም፣ ለጊዜው ከነበራችሁበት ስርዓት እስክትወጡ ድረስ ነው የምንሰብክላችሁ፣ ነፃነት ህልም እንጂ እውን አይደለም ይላሉ ማለት ነው። ከዚሁ ጋር አያይዘው ምን ብለዋል መሰላችሁ ዶክመንታቸው ላይ እምነት ማለትም በእግዚአብሔር ላይ ያለን እምነትና በሰዎች መካከል ያለ መተማመን ህዝብን የሚመራበት ስርዓት አልፎ ወርቅ ማለትም ገንዘብ በየሀገሩ የሚመራበትን ስርዓት መፍጠር ነው የምንፈልገው ብለውም ግልጽ አድርገዋል። ገንዘብ መር ስርዓት በዓለም ላይ መፍጠር ማለት ነው። ይህ እንግዲህ ከክርስትና ሐሳቤ ቀጥታ የሚጻረር ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ በወንጌሉ ሰዎች በገንዘብ አገዛዝ ስር እንዳይወድቁ ነው አበክሮ በብዙ መንገድ ያስተምር የነበረው። የገንዘብ ፍቅር ሌላ ነው፣ የስራ ፍቅር ሌላ ነው። ሁለቱን አታምታቱ። በነገራችን ላይ የገንዘብ ፍቅር ጥሩ አይደለም መጥፎ ነው ሲባል የስራ ፍቅር ጥሩ አይደለም የተባሉ የሚመስላቸው ብዙ ሰዎች አሉ። ስራንማ በጣም ውደደው፣ በስራ በኩል የምታገኘው ገንዘብም የተባረከ ነው፣ ምንም ችግር የለበትም። ያም እንዲበዛልህ እንዲበረክትልህ ነው የሚፈልገው እግዚአብሔር። የገንዘብ ፍቅር ግን ሌላ ጉዳይ ነው። ሌሎችን ከሰው ጀምሮ እስከ ተፈጥሮ ሀብት ድረስ መስዋዕት አድርገን ለማይሆን ዓላማ አውለን አጥፍተን ገንዘብን እስከ ማግኘት ድረስ ለዛ ዓላማ ብቻ የምንሄድበት አካሄድ ነው የገንዘብ ፍቅር የሚባለው። ለኛ የገንዘብ ኢንትረስት፣ ለኛ የገንዘብ አምልኮት ሲባል ሌላውን መስዋዕት ማድረግ፣ እውነትን መስዋዕት ማድረግ፣ ታሪክን መስዋዕት ማድረግ፣ ሰውን መስዋዕት ማድረግ፣ በቃ መልካም የሆኑ ነገሮችን እየሸራረፍን መስዋዕት እያደረግን ገንዘብ የምናገኝበት ሂደት፣ ይሄ የገንዘብ ፍቅር የሚባለው ያ ነው እንጂ የስራ ፍቅር አይደለም እየተኮነነ ያለው በወንጌል ውስጥ። በብሉይ ኪዳን እንደምታውቁት ብዙ ጣዖቶች ተዘርዝረዋል። ስማቸውን አልሄድበትም። በሐዲስ ኪዳን ግን አንድ ነው ተደጋግሞ የተጠቀሰው፣ እሱም ገንዘብ ነው እና ይህ ገንዘብ የእግዚአብሔር ተፎካካሪ ሁለተኛው ጌታ እንደሆነ አጥብቆ ነግሮናል ኢየሱስ ክርስቶስ። ስለ ገንዘብ ፍቅር አደገኛነት ከተናገራቸው ነገሮች ማለት ጥቂት ለማስታወስ እንኳ ለሁለት ጌቶች መገዛት የሚችል ማንም የለም፣ ለእግዚአብሔርና ለገንዘብ መገዛት አትችሉ ብሏል። በጣም በተደጋጋሚ ነው ገንዘብ የተነሳው በወንጌል አስተውላችሁ ከሆነ። በገንዘብ ለሚታመኑ ወደ እግዚአብሔር መንግስት መግባት እንዴት ጭንቅ ነው፣ ባለጸጋ ወደ መንግስተ ሰማያት ከሚገባ ግመል በመርፌ ቀዳዳ ቢሾልክ ይቀለዋል ብሎናል። አስቀድማችሁ ጽድቁና መንግስቱን ሹ፣ ሌላው ሁሉ እንደዳረጎት ይጨመርላችኋልም ብሎናል። የጠፋውን ልጅ ታሪክ በሚነግራቸው ጊዜም ለደቀ መዛሙርቱ እና ለህዝቡ የጠፋው ልጅ ገንዘብ እስከያዘ ድረስ ምንም የማይሆን መስሎ ስለታየው አባቴ ከገንዘብ ድርሻዬን ስጠኝና ልሂድ ብሎ ነው ገንዘብ ተቀብሎ ከአባቱ ቤት የወጣውና በዛ ታሪክ መስሎ ገንዘብ እንዴት ከእግዚአብሔር መንግስት እንደሚያወጣና መባዘን ውስጥ እንደሚያስገባ አስተምሯል። እንዲሁም የገንዘብ አምልኮ ወደ መንፈሳዊ ስፍራ ገብቶ በሚያየው ጊዜም በቁጣ እንዴት አድርጎ በቤተ መቅደስ የነበሩ ነጋዴዎችን ንብረታቸውን ገለባብጦ የአባቴን ቤት የንግድ ቤት አታድርጉት፣ ቤቴ የጸሎት ቤት ትባላለች፣ እናንተ ግን የወንበዶች ዋሻ አደረጋችኋት ብሎ ገስጾም አሳይቶናል። በተጨማሪም ባለጸጎች በቤተ እግዚአብሔር ከሚሰጡት ብዙ ስጦታ ይልቅ አንዲት ድሃ መበለት የሰጠችውን 2 ሳንቲም አድንቆ በህዝብ ፊት በመመስከር ገንዘብ በብዛቱ እንደማይወደስ ገንዘብ ብዙ ስለሆነ ሳይሆን እውነተኛ የፍቅር ስጦታ ስለሆነ ከገንዘቡ ውስጥ አብሮ ፍቅር ልግስና ስላለ በዚያ ውስጥ ነው ገንዘብን ያሞገሰው። እዚህ ጋር 2 ሳንቲም የድሃዋን ያሞገሰው በዚያ ውስጥ ነው እና ለሚሰሙት ሁሉ ሲያስተምር አብዝተው እንዲመጸውቱ ልባቸው በሰማያት እንዲሆን በመጽዋት በኩል ገንዘባቸውን በሰማይ መዝገብ እንዲያከማቹ አስተምሯል። የሰው ህይወቱ በገንዘቡ ብዛት አይደለምና ተጠንቀቁ የሚል ማስጠንቀቂያም ሰጥቷል። ከዚያም አልፎ ተርፎ መጨረሻ ላይ ምንድነው ያለው? እንደውም በዓለም ፍጻሜ ላይ እያንዳንዳችን የሚቀርበው የህሊናና የምግባር ጥያቄ ምንድነው ነው ያለን? ተርቤ አብልታችሁኛልን? ተጠምቼ አጠጥታችሁኛልን? ታርዤ አልብሳችሁኛልን? እንግዳ ሆኜ ብመጣ ተቀብላችሁኛልን? ይልና ከነዚህ ከተናናሾቹ ለአንዱ ያደረጋችሁት ለእኔ እንዳደረጋችሁት ይቆጠራል ብሎ ለዘላለሙ እንግዲህ የገንዘብንና የድህነትን ጉዳይ አትሞታል። ማለትም ድሆችን በወደድነውና በክርስቶስ አይን ባየነው ልክ እንደሆነ እሱ የሚፈልገውን ህይወት የምንኖረው ማለት ነው። ስለዚህ እግዚአብሔር የድሆች አምላክ አምላከ ነዳያን ተብሎ ተጠርቷል። ይህን ሁሉ ትምህርት የሰጠን እንግዲህ የገንዘብ አምልኮት እንዴት አደገኛ ነገር እንደሆነ እንድንረዳ እና ከገንዘብ ይልቅ ለእግዚአብሔር ፍቅር፣ ከገንዘብ ይልቅ ለሰው ፍቅር እንድንገዛ ነው ማለት ነው። ፍቅር ሲባል በነገራችን ላይ የሰውን ፍቅር ለማግኘትም ገንዘብ የሚፈልጉ ሰዎች አሉ አይደል? የሰውን አድናቆት፣ የሰውን አቴንሽን ለመሳብ መታየት የሚፈልጉ አሉ። ለዛ ደግሞ ገንዘብ ይጠቅመናል ብለው ያስባሉ። ፍቅር ማለት ግን መስጠት ነው። ለሰዎች ፍቅር ራስን ቤዛ ማድረግ በተለያየ መንገድ
ሐዋርያትም ስለዚህ ጉዳይ በተለያየ መንገድ አስተምረዋል። የጽዮናውያኑ ስራ ምንድነው? ይህንን መገልበጥ እና ዓለምን በገንዘብ ስርዓት ውስጥ ማስገባት ላይ ያተኮረ ነው ማለት ነው። በግልጽ የጻፉት ነው። ይሄ ሰው ክርስቲያን ለመሆን እንኳን ቢፈልግ አጥብቆ የሚፈራው ነገር ኃጢአትን ሳይሆን ድህነትን እንዲሆን አድርገው ነው በወንጌል ስም የሚቀርጹትና ምዕራባውያን የፈጠሩት የክርስትና ሐሳቤ በገንዘብ ዙሪያ የሚያጠነጥን የሆነው ለዚያ ነው። ሰው የሚፈራው ኃጢአትን አይደለም። ለምሳሌ በፕሮቴስታንታዊ ወይንም በካቶሊካዊ ሐሳቤ ኃጢአትን አይደለም የሚፈራው። ለኃጢአትማ ኢንሹራንስ አለ፣ ኢየሱስ የሚባል ምንም ችግር የለም። የሚፈራው ድህነት ነው። እጅግ በጣም የሚፈራው ድህነት ነው። በእነርሱ ሃይማኖታዊ አስተሳሰብና በእነርሱ ፖለቲካዊ መዋቅር ስር በወደቅን ቁጥር ወይንም በወደቁ ቁጥር የዓለም ሕዝብ ገንዘብን እንደ እግዚአብሔር እንደ ጌታ አድርገው መቀበላቸው አይቀርላቸውም ማለት ነው። በሁሉ ቦታ በአሁኑ ሰዓት ስናይ የገንዘብ አምልኮት ይታያል እና ይሄ በድንገት የመጣ አይደለም። ሰው ብዙ ገንዘብ ከመያዝ ውጭ ሌላ የህይወት ዋስትና የሌለው እንደሆነ እንዲሰማው ብዙ ተሰርቷል። የማህበረሰብን የኖረ እሴት በመሸርሸርና በመናድ ብዛት የመጣ ነው። እኔ እዚህ ጋር አሁን የራሴን ግንዛቤ ላስረዳችሁና ዝክር ኢትዮጵያ ውስጥ እንዳይወደድ በኢትዮጵያ ክርስትና በኦርቶዶክስ ተዋሕዶ እምነት ስርዓት ውስጥ ለምሳሌ ከ1 እስከ 30 በዓላት አሉ። ከ1 እስከ 30 ያሉትንም በዓላት ሁላችንም አናከብራቸውም። እንድናከብር የታዘዝነው 4ቱን ነው። ሌላው እንደ ሁኔታው ነው፣ እንደ አጥቢያ ወይንም ያ ቤተሰብ እንዳለበት ስለት ወዘተ እና በማንኛውም ጊዜ የትም ቦታ ዝክር አለ። እንደምናውቀው 1 ከሆነ ልደታ አካባቢ ቢሄድ አንድ ሰው ምጽዋት አያጣም። 2 ከሆነ አባ ሊባኖስ አካባቢ ቢሄድ፣ 3 ከሆነ ባታ አካባቢ ቢሄድ የሆነ ነገር አያጣም። በዚህ መልክ ኑሯቸውን የሚገፉ ብዙ ሰዎች አሉ። ከአንዱ ቦታ ወደ ሌላው ቦታ እየሄዱ ማለት ነው። በዚያ መሀል ልጆቻቸውን ያሳድጋሉ፣ ቤተሰብ ሰፖርት ያደርጋሉ። መንቀሳቀስ የማይችል አቅመ ደካማ የሆነ ቤተሰብ ካላቸው ማታ ይዘውለት ቋጥረውለት የሚገቡት ነገር ያገኛሉ። እኔ እስከሚገባኝ ድረስ ማለት ነው አንድን ሀገር ወደ ድህነት ለማስገባትና ገንዘብ አምላኪ ለማድረግ አንዱ እንዲህ አይነት ልግስና እንዲቆም መደረግ ስላለበት ነው። እንዲህ አይነት ዝክሮች እንዲጣጣሉ ተደርገው በአምላክ የለሽ ፖለቲከኞችም በሉት ኤቴይስት ፖለቲከኞች አለዚያ ደግሞ በመናፍቃን ስብከትም ውስጥ በሉት እንዲጣጣል የሚደረገው አንዱ ለሌላው እንዳይለግስ ነው። 4 ነጥብ። ሌላ ምንም ትርጉም የለውም። ለዛ ሰው ነፍስ ድህነት ታስቦ እውነት አቴንሽኑን ከኢየሱስ ክርስቶስ ቅዱስ ገብርኤል ስለወሰደበት ወይም ደግሞ ልደታን ሲያስብ ኢየሱስ ክርስቶስን ያስረሳዋል ተብሎ ምናምን ይሄ በጣም የሞኝ ሪዝኒንግ ነው። ጽዮናውያኑ ልግስና እንዲቀር ነው የሚፈልጉት፣ እርስ በርስ መተባበር እንዲቀር። ይህንን እኮ በግልጽ ጽፈዋል። እኛም የምናስተምረው ገንዘብን እንዲያመልክ ነው። ገንዘብን ለማምለክ ደግሞ ሰው እርስ በርስ የመረዳዳት ነገሩ ቀንሶ ራሱን ማምለክ አለበት። ራስ ወዳድ መሆን አለበት። ቆጣቢ መሆን አለበት። ነገ ምን እበላለሁ እያለ የሚጨነቅ መሆን አለበት። በልግስና የሚሰጥ መሆን የለበትም። ያ እንዲቀር ነው የኖረውን እሴት መሸርሸር ስለተፈለገ ብቻ ማለት ነው። ሰው ደግሞ ማንም የለኝም ብሎ ካሰበ ምን ምርጫ አለው? ማንም ሊረዳኝ አይችልም ነገ ከነገ ወዲያ ብሎ ካሰበ ገንዘብን እንደ ዋስትና ያየዋል ማለት ነው። እንኳንስ ደሃው ሀብታሙ ራሱ ያለው ገንዘብ የሚበቃው አይመስለው። ነገስ እንዴት ይሆናለሁ? ልጆቼስ እንዴት ይሆናሉ? የልጅ ልጆቼስ እንዴት ይሆናሉ? በቃ ገባ ማለት ነው። ወደ ስማዚያ ስርዓት እየገባ መጣ ማለት ነው። ፍርሃት ይገባል። በሌላ በኩል ደግሞ ልታይ የሚል ፉክክርም እንዲበዛ ማድረግ አለ። ቅንጦትን ማሳየት አለ። ተደጋጋሚ የኢኮኖሚ መናጋቶችን መፍጠር አለ። ኢኮኖሚክ ሾክ ኢንትሮዲዩስ እናደርጋለን ይላሉ ስማዚያሳውያኑ። ሾክ ያርጋቸውና መድኃኒዓለም የተሳሳቱ የኢኮኖሚ ቲዮሪዎችን በመጫን አንድ ሀገር ላይ በአማካሪዎቻቸው አማካኝነት ህዝብን ማደህየት ውስጥ ይገባሉ። የኢትዮጵያ መጽሐፌ ላይ ብዙ ስልቶች አሉ ህዝብ ማደህያ። በጨለማው ዘመን የስማዚያስ ተመካሪ የሆኑ የአውሮፓ ነገስታት በገዛ ህዝባቸው ላይ ይፈጽሙ የነበረው በደል ማለት ነው። በቅጣት ብዛት ለምሳሌ ህዝብን ማዳከም፣ ይሄ ህዝብን ለማደህየት ነው። ከዛ ገንዘብን እንደህይወቱ ማየት እንዲጀምር፣ በቃ ገንዘብ ከሌለህ ዋጋ የለህም እያለ እንዲመጣ። በዩቶፒያ ድርሰቶች ውስጥ እንደሚነበበው ግን ኢትዮጵያዊው ክርስትና ሰው ከገንዘብ ይልቅ ሰውን እንዲያስቀድም በሚያበረታቱ ማህበራዊ ህጎች ውስጥ ታጥሮ ይኖር የነበረ ህዝብ ነው። ይሄ ነው መልእክቱ። በአኗኗር ውስጥ ሁሉ አትቀናጣበት፣ ጎረቤትህ ላይ ልታይ አትበል፣ የቅንጦት ህይወት አትውደድ፣ ልጆችን ገና በልጅነታቸው ስለ ገንዘብ ፍቅር ውስጣቸው እንዲሰርጽ አታድርግ። ትንሽ ገንዘብ እንዴት ብዙ ነገር እንደሚገዛ እንዳያዩ ልጆች እስከ ማድረግ ድረስ፣ ግብይትን እንኳን እንዳያዩ፣ በገንዘብ የሚደረግን ግብይት እንዳያዩ፣ ልግስናን ብቻ እንዲያዩ እስከ ማድረግ ድረስ ይሄ ጌታ በወንጌል የሰበከውን ትምህርት በጥንቃቄ በመከተል ይኖር የነበረ ህይወት ነው ዩቶፒያኒዝም። እና በነፃ የሚደረጉ ልግስናዎችን የሚያበረታታ፣ ከፈለክ ዘክር፣ ከፈለክ ስጥ፣
ከፈለክ በጉልበትህ አገልግል፣ ከፈለክ ምን አድርግ፣ ብቻ ግን ሰው ለሰው ፍሪ ኦፍ ቻርጅ ከክፍያ ነፃ በሆነ መንገድ እንዴት አድርጎ ልግስና ማድረግ እንዳለበት ይሄንን ብቻ ነው የሚያተኩረው ማለት ነው ቀደም ያለው ኢትዮጵያዊው የክርስትና እሳቤ። አንፎርቹኔትሊ እንግዲህ ይሄ ነው አሁን ጸረ እድገት፣ ድህነት የሚያመጣ ጸረ ብልጽግና አስተሳሰብ ምናምን እየተባለ ከ1966 አብዮት በኋላ ባሉት መንግስታት ስር ያለማቋረጥ የሚሰደበው ይሄ እሳቤ ነው። ይሄ ሰው ገንዘብን ባመለከ ቁጥር የበለጠ ድሃ እየሆነ እንደሚመጣ ካለማወቅ የመጣ ነው። ታሪክን በትክክል ቢያውቁ ፖለቲከኞቻችን በአክሱማዊው ዘመንም ይሁን በመካከለኛው ዘመን ቅዱሳን ነገስታትና የእነርሱ መሪዎች የነበሩ መነኮሳትና ሊቃውንት ይሄንን የጌታን ትምህርት ከሐዋርያት ተቀብለው ቅንጦት ያላሳበደው ግን በጋራ ሀብታም የሆነ የበለጸገ ማህበረሰብ በመፍጠር ረገድ በጣም ስኬታማ ነበሩ። አሁን ስለ ኢንቨስትመንት፣ ስለ ኢኮኖሚክስ፣ ስለ ጂኤንፒ፣ ስለ ጂዲፒ፣ ስለ ፎሬን ኤክስቼንጅ፣ ስለ ዶላር፣ ስለምን ከሚያወሩት በላይ እነሱ ስኬታማ ነበሩ በሲምፕል ቢብሊካል ፕሪንሲፕልስ ማለት ነው። እነዚያ ነገስታት ከራሳቸው ህዝብ አልፈው ለጎረቤት ሀገራት በ7 ዓመት አንዴ ትልቅ ልግስና ያደርጉ ነበር። በነፃ በ7 ዓመት አንዴ በጣም ብዙ ልግስና ይሰጡ ነበረ በዙሪያቸው ላለው ህዝብ። እንዳሁኖቹ ምዕራባውያን ማዕተብን በጥስ ሃይማኖትን ካድ መጀመሪያ ወይም ደግሞ ፖለቲካ ውስጥ ለመግባት እግሬን እንዳስገባ መንገድ ክፈትልኝ ምናምን በሚል አንድ ሰጥቶ ሁለት መቀበል በሚል ርካሽ መርህ ላይ በዛ ላይ የተመሰረተ አይደለም። አንኮንዲሽናል በፍጹም ቸርነት በፍጹም ደግነት ስለ እግዚአብሔር ተብሎ በሚደረግ ልግስና ለማንም የሰው ዘር በዚያ ነበር የኖሩት ሀብታም ስለነበሩ ማለት ነው። ግን በቅንጦት አይኖሩም ነበር። ይሄንን ነው እንግዲህ ሀብታም የነበሩ ቢሆን ኑሮ ብዙ የቅንጦት ምልክትና የነበረው ኢትዮጵያ ውስጥ ነው አይደለም። ሀብታም ስለነበሩ ብዙ ይለግሱ ነበር። ለዛ ነው ቅንጦት የማታዩት። የኢትዮጵያን ታሪክ መረዳት የሚችል ፖለቲከኛ በዚህ ዘመን አለ ብዬ አላስብም። እውነቱን ለመናገር አትገባቸውም ኢትዮጵያውያን ድሮ እንዴት እንደኖሩ አሁን ያለው ትውልድ የሚረዳ አይመስለኝም ከልበ ቅኖች በስተቀር። እና ይሄንን ነው እንግዲህ ጽዮናውያኑ በአብዮት ቀመር ለመገልበጥ ሲታገሉ ይኖሩት ማለት ነው። ለዚህ ዓላማቸው መሳካት ደግሞ ማለትም ከዚህ ከክርስትናው ህይወት ተቃራኒ የሆነ ገንዘብ መር ስርዓት እንዴት እንደሚፈጥሩ መንገዱን ሲገልጹ ምን አሉ መሰላችሁ? በግርድፉ ነው ከዶክመንቱ ላይ የምተረጉምላችሁ። የአንድን ሀገር ህዝብ ሙሉ ለሙሉ ለመቆጣጠርና በገንዘብ ወይንም በወርቅ አምልኮ ስርዓት ውስጥ እንዲገባ ከተፈለገ እንግዲህ በዶላር አምልኮ ስርዓት ውስጥ እንበሉት በዚህ ዘመን ውስጥ እንዲገባ ከተፈለገ በቅድሚያ ልቅ የሆነ መንጋ መፍጠርና ህዝቡ እስኪደክመው ድረስ ተጋጭቶ ተላትሞ እንዲዞርበት በማድረግ አገሪቱን ስርዓት አልባ ማድረግ ያስፈልጋል ይላሉ። ከዛ በኋላ $1 100 ብር አድርገው ሲባልም እሺ ነው፣ ምንም ምርጫ የለውም። አሸናፊና ተሸናፊ የሌለበት የእርስ በርስ ጦርነት የሀገራትና የመንግስታትን አቅም ያዳክምልናል፣ በአምባገነናዊ የካፒታሊዝም አመራራችን ስርም ያንበረክካቸዋል ይላሉ ዶክመንታቸው ላይ። ይህ አይነት ስርዓት አልበኝነት እንዲመጣ ደግሞ ይላሉ፣ አሁን በደንብ አዳምጡኝ፣ አስገራሚውን ፓርት ደግሞ ልነግራችሁ ነው። እስካሁን ያለው ራሱ ያስገርማል፣ ግን ይሄ የበለጠ ያስገርማል። ይህ አይነት ስርዓት አልበኝነት እንዲመጣ ለዚህ የምንጠቀመው ሰው ከጥንት ተያይዞ የመጣና የታወቀ ዳራ ወይንም ባክግራውንድ ያለው በራሱ ትውፊት ላይ የቆመ ሀገር በቀል መሪ አንፈልግም፣ ድንገቴ መሪዎችን ነው የምንጠቀመው ይላሉ። እቺን ያዙልኝ እንግዲህ ድንገቴ መሪዎች። አይገርምም? እኔ ነኝ የተረጎምኩት። ድንገቴ ሀብታሞች ከሚለው ተውሼ ነው። እነሱ አፕስታርትስ ነው የሚሏቸው ዶክመንታቸው ላይ በእንግሊዝኛው። አፕስታርት ምንድን ነው ብላችሁ ኢንተርኔት ላይ ጉግል ብታደርጉት ምን ይላችኋል መሰላችሁ? Upstart is a person who has risen suddenly in rank or importance, especially one who behaves arrogantly. ማለትም ድንገቴ መሪ ማለት በድንገት በጣም ወሳኝ ሰው ሆኖ ከፍ ያለ ደረጃ ላይ እየወጣ በተለይም ደግሞ የማናለብኝነት ባህሪ ያለው ሰው ነው በማለት ይተረጉምላችኋል ጉግል። እግዚአብሔር ይስጠው። እንዲህ ያሉ ድንገቴዎችን ነው እንግዲህ ከራሱ ከህዝብ ውስጥ ከተራው ህዝብ ውስጥ በተቻለ መጠን የመንጋነት ባህሪ ካለው ህዝብ ውስጥ በመመልመል ህዝቡን እንዲመራ በማድረግ ሀገርን ስርዓት አልበኝነት ውስጥ ማስገባት እንዳለባቸው ነው የሚገልጹት ማለት ነው ዶክመንታቸው ላይ። ታዲያ የድንገቴ መሪ እንዲሆን የሚመርጡት ሰው ምን አይነት ሰው ነው? መስፈርታቸው ምንድን ነው ካላችሁ ምንድን ነው መሰላችሁ? ልክ እንደ መንጋው ጅል የሆነ ግን ከሌላው የተለየሁ ነኝ ብሎ የሚያስብ ሰው መሆን አለበት ይላሉ። አይገርም? foolish like the mob but thinks he is different። እንደዛ ነው የሚገልጹት ድንገቴ መሪ ነው ወይንም አፕስታርቶችን የሚገልጿቸው። ድንገቴ መሪ ማለት በነገራችን ላይ የሀገር መሪ ፕሬዝዳንቱ፣ ጠቅላይ ሚኒስትሩ ብቻ ማለት አይደለም። ለድንገቴ መሪነት በተለያየ ደረጃ ላይ ሰዎች ሊታጩ ይችላሉ።
ብቻ ግን በድንገት የተነሱ ሰዎች ናቸው። ሃይ ብላችሁ የምትተዋወቋቸው ማን ነው ደግሞ ይሄ ሰውዬ? ገና ባክግራውንዱ ምናምን ለህዝብ ተዋውቆ እዚህ ቦታ ተወልዶ ከእናቱ ጋር ወይዘሮ ገሊት ከአባቱ ጋር አቶ ገሌ ነው እንዴ? አይደለም ይባላል ደግሞ በሌላ ጊዜ። ኧረ አይደለም እናቱ እንደዚህ ናት አሉ፣ አባቱ እንደዚህ ነው። ማን ነው ይሄ ሰውዬ እየተባልን ግራ እየተጋባን የምንኖረው አይነት። እንግዲህ ከ19ኛውና 20ኛው መቶ ክፍለ ዘመን አብዮት በየሀገራቱ ከተካሄዱ በኋላ ወደ ድንገቴ መሪነት የመጡ ግለሰቦችን በሙሉ ብታስቧቸው አብዛኞቹ እንደዚህ ናቸው። በጽዮናውያኑ ቀመር የመጡ ናቸው ማለት ነው። ሌላው ጽዮናውያኑ ምን ይላሉ? ከድንገቴ መሪዎች ጋር በተያያዘ አንድ ድንገቴ መሪ ይላሉ አገር ለመምራት ምንም አይነት የታሪክ፣ የኢኮኖሚክስ፣ የውጭ ግንኙነት፣ የሳይንስ፣ የሃይማኖት ወይንም ጠለቅ ያለ ሙያ ምንም አያስፈልገው ምንም ፊልድ ላይ ይላሉ። እንደዚያ ከሆነማ ማሰብ ሊጀምር ነው። ችግር ይመጣል። እሱን አይፈልጉም። the goyim's intellectual አይፈልጉም። elites of the goyim ማለት ያው እንግዲህ እዚህ ዶክመንት ላይ ጂው ነን ብለው አይደለ እነ ስማዚያስ የጻፉት። ጂዎች ደግሞ እኛ ህዝብ ነን ይላሉ። ሌላውን አህዛብ ይሉታል። ጀንታይል አህዛብ፣ ያልተገረዘ በእነሱ እምነት ውስጥ የሌለ ወይም በእነሱ ዘር ውስጥ ያልሆነ ማለት ነው። ምርጥ ያልሆነ ህዝብና ስማዚያሳውያኑ ወይንም ጽዮናውያኑ ከኛ ውጪ ብለው የሚንቁትን ህዝብ የሚጠሩበት አጠራር ጎይም ነው ማለት ነው። እነሱ እንግዲህ የተጠመቁ ቅዱሳን መሆናቸው ነው በእነሱ ቤትና አህዛብ የራሳቸው ኢንቴሌክቹዋል አያስፈልጋቸውም። በራሱ የሚያስብ ኢንቴሌክቹዋል ካላቸው ከነሱ ጋር ትግል ይሆንብናል ይላሉና አይፈልጉም። ስለዚህ ድንገቴ መሪ ጠብሰቅ ያለ እውቀት በአንድ ፊልድ ላይ ወይንም በተወሰኑ ፊልዶች ላይ እንዲኖረው አይፈልጉም። እነሱ በጣም የሚፈልጉትና ዶክመንታቸው ላይ ግልጽ ያደረጉት ነገር ምንድነው መሰላችሁ? ድንገቴ መሪው የሚያስፈልገው እውቀት አንድና አንድ ምንድነው? ህዝብን እንደ መንጋ ቆጥሮ የመንጋን ደግሞ እንስሳዊ ባህሪውን የሚረዳ እና እንዴት ማንቀሳቀስ፣ ማጣለት፣ ማታለል፣ መንዳት እንደሚችል የሚያውቅ ይሄ እውቀት ነው የሚያስፈልገው ብለው ነው የሚያስቡት። ይሄን ካወቀ በቃ ለኛ አላማ በቂ ነው ይሄ ሰው ይላሉ። አይገርምም? እንግዲህ የሰው ልጅ ክፉ ነው ብለዋል ሲጀምሩ። ማጆሪቲው በውይይት በእውቀት በግብረገብ በመሳሰሉት ነገር የምትመሩት አይደለም፣ በኃይልና በጫና ብቻ ነው ይላሉ። እንደ ከብት ማለት ነው እንግዲህ እየተገረፈና በጋራ ሲኖር ደግሞ የሰው ልጅ መንጋነትን ያሳያል ይላሉ። የእግዚአብሔር እስትንፋስ እንዳለበት አድርገው አይደለም የሰውን ልጅ የሚያዩት፣ በእንስሳዊ ባህሪው ብቻ ነው የሚተረጉሙትና የመንጋን ባህሪ የሚያንጸባርቅበትን መንገድ ማወቅ ነው የሚያስፈልገው አንድ መሪ ይላሉ ድንገቴ መሪ። ይሄን ካወቀ እንዴት አድርጎ አታሎ ከፋፍሎ አስፈራርቶ እንዴትም አድርጎ እንደሚነዳቸው ካወቀ ጥሩ ፖለቲከኛ ይወጣዋል በእኛ ስሌት። ለሌላው እውቀትና ሙያ የኛ አማካሪዎች ስላሉ እነርሱ በሚሰጡት አቅጣጫ መሰረት ነው ድንገቴ መሪው መንጋውን መምራት ያለበት ይላሉ። IMF ልኳቸውም ይምጡ፣ ዩናይትድ ኔሽንስ ልኳቸውም ይምጡ፣ የአፍሪካ ህብረት ልኳቸውም ይምጡ፣ ማንም ልኳቸው ይምጣ፣ ብቻ የነሱ ወኪሎችና አማካሪዎች ናቸው አቅጣጫ የሚያስቀምጡለት። የኢኮኖሚ አማካሪ፣ የምን አማካሪ እየተባሉ ማለት ነው። እነዚህን ዶክመንታቸው ለምን ይሏቸዋል? አጌንቶር ይሏቸዋል። የጀርመን ቃል ነው። በእንግሊዝኛው ኤጀንትስ ማለት ነው፣ ወኪሎች ለማለት ነውና እነዚህ ከየሀገራቱ መንግስታት አጠገብ ሆነው የጽዮናውያኑን እቅድ እንዲተገብሩ የሚመሯቸው፣ ስማዚያስ በሚፈልገው አቅጣጫ ማለት ነው፣ የወደቁት መላእክት በሚፈልጉት አቅጣጫ እንዲህ አርግ እያሉ የእውቀት ብዛት ይዘው መጥተው በቃ ታማኝ አማካሪ፣ የመንግስቱ አከርካሪ ባክቦን ሆነው ድንገቴ መሪዎችን አቅጣጫ የሚያሳዩቸው የጽዮናውያኑ ኤጀንትስ ወይንም ወኪሎች ናቸው ማለት ነው። በእኛ ሀገር ኮንቴክስት ሳስበው የውጭ ዜጎች ይመስሉኛል ብዙ ጊዜ። ግን የግድ እነዚህ የውጭ ዜጋ መሆን የለባቸውም። የሀገር ውስጥም ሆነው ራሳቸውን የሸጡ ካሉና በጣም በነዛ አስተሳሰብ የተጠመቁ ከሆኑ ጥሩ ኤጀንቶር ወይንም ኤጀንትስ ይወጣቸዋል። የጽዮናውያን ወኪል ማለት ነው። ጥሩ ሊከፈላቸው ይችላል። ሚስጥራዊ ሰዎች ሊሆኑ ይችላሉ። አንድ መንግስት ወድቆ በሌላ ለውጥ ሌላ መንግስት ሲመጣ ማለትም አንድ ድንገቴ መሪ ወድቆ ሌላ ድንገቴ መሪ ሲተካ እነሱ ግን አይነቃነቁም። እንደዛም ሊሆኑ ይችላሉ። አማካሪ ናቸው ሁሌ። ምክንያቱም እጃቸው ላይ ያለው አገሪቱ ወዴት አቅጣጫ መሄድ እንዳለባት የሚመሩበት ሰነድ እነሱ ናቸው የሚያውቁትና የጥፋት መንገድ ቀያሾች ናቸው ማለት ነው። ድንገቴ መሪዎች ደግሞ በእነሱ ላይ በጣም ጥገኛ ናቸው። ፈልገን ብናገኛቸው እንዴት አሪፍ ነበር፣ ግን ስማቸው በሚዲያ ላይ በስህተት እንኳን የሚጠቀስ አይመስለኝም። ፊት ለፊት ያሉ ሰዎች አይደሉም። እንደዛ ነው የማስበው። ታዲያ የመንጋ ባህሪ ምንድነው ካልን የመንጋ ባህሪ ይሄ ድንገቴ መሪው ማወቅ አለበት የተባለው ባህሪ ምንድነው ካልን ጽዮናውያኑ
የሚዘረዝሩት ነገር አለ በዶክመንታቸው ላይ። በእርግጥ እነሱ አንደኛ ሁለተኛ ብለው አልዘረዘሩም። እኔ ግን ከዶክመንቱ ከተለያየ ክፍል አውጥቼ አንደኛ ሁለተኛ እያልኩ አስቀምጥላቸዋለሁ ለመረዳት እንዲመች። አንድ እንስሳዊ ባህሪ ያለው ህዝብ ይላሉ። እንግዲህ በደንብ የማያስተውል ትውልድ፣ ለመገልበጥ ሬዲ የሆነ ትውልድ ማለት ነው፣ የሚከተሉትን ባህሪያት ያንጸባርቃል ይላሉ። አንደኛ፣ ነፃነት ወይንም መብት ቢሰጣቸው በአግባቡና በኃላፊነት መጠቀም አይችሉም። ተማመን ድንገቴ ሆይ አይዞ እንደዚህ ናቸው ይሄን ብቻ ወቅ ይሉታል ማለት ነው። ሁለተኛ፣ የአመክንዮ ችሎታቸው ማለትም ምክንያታዊና መረጃ አዘል የሆነ አስተሳሰብ የመከተል አቅማቸው በጣም ደካማና ላዩን የሚሄድ ነው ይላሉ። ሶስተኛ፣ ብዙም ጥቅም በሌላቸው ዝንባሌዎች፣ ልማዶች፣ አስተሳሰቦች፣ ባህሎች እንዲሁም ሀገራዊ ስሜት ቀስቃሽ አነጋገሮችና ወጎች የሚመሩ ናቸው። ጠለቅ አድርገው ምን ማለት እንደሆነ ግን ማገናዘብ አይችሉም። ስላሉበትም ሁኔታ ማሰብ አይችሉም ይላሉ። በደንብ ሪፍሌክት ማድረግ አይፈልጉም። ያንን ነገር ለማቆየት እነሱ ምን እያደረጉ ነው፣ ምን እያረኩ ነው፣ እኔ ያንን ነገር የሚያበላሽስ ምን እያደረኩ ነው ምናምን ብለው ማሰብ አይችሉም። ተባባሪ ሊሆኑ ይችላሉ። እንደውም ይሄን የሚያጠፋ ነገር በመንጋነት ስለሚያስቡ ዝም ብለው ከተነዱ ይሄንኑ እነሱ የሚያቀነቅኑትን ነገር ለማጥፋት ራሳቸው ተባባሪ ሆነው ሊገኙ ይችላሉ። they cannot reflect on their own action ማለት ነው እንግዲህ። አራተኛ፣ ሁኔታዎች ሲያስገድዷቸው መንጋነት የሚያሳዩ ህዝቦች ከላይ የሚያሳዩትን መልካም ባህሪ እርግፍ አድርገው ይተውና ማጭበርበርና ማታለል ውስጥ ዘለው ሊገቡ ይችላሉ። በዛ ላይ ስንፍናና ዘገምተኝነትም አለባቸው። አንድ ነገር ለመረዳት በጣም ይዘገያሉ። በጣም ሰነፎች ናቸው። የተረጋጋ ውስጣዊ ስብዕናም የላቸውም። ይህን ባህሪ ተረዳ ብቻ ሌላውንም እውቀት አያስፈልግህም ይሉታል ማለት ነው ድንገቴ መሪው። ሌላው አምስተኛ፣ የራሳቸውን ህይወት መገምገምና ለጋራ ደህንነታቸው የሚበጀው ነገር ምን እንደሆነ አጥርተው ማሰብ አይችሉም። ስድስተኛ፣ ለክፍፍልና ለቡድንተኝነት በጣም ቅርብ ናቸው። ስለሆነም በጣም ግልጽ የሆነውን እውነታ እንኳን ተነግሯቸው በራሳቸው አሰላስለው እውነት ነው ይሄ ነገር ብለው ለመቀበል ይቸግራቸዋል። መነዳት ብቻ ነው የሚያውቁት። ሰባተኛ፣ ውሳኔዎቻቸው ብዙውን ጊዜ ወይ በአጋጣሚ አሊያ ደግሞ በደንብ ሳይታሰብባቸው ያለ እውቀት እንዲሁ ብዙሃኑ ይሁን ስላሉ ብቻ የሚወሰኑ ናቸው። መናጆነት ማለት ነው። አብዛኛው ሰው ካልደገፈው ይሄ ነገር ጥሩ አይደለም ማለት ነው ብሎ ማሰብ እንጂ በራሳቸው መንገድ መገምገም አይችሉም ነገሮችን። ስምንተኛ፣ ስለ ፖለቲካዊ ምስጢሮችና ውስብስብ ሂደቶች ምንም አያውቁም። ፊል ሴፍ ይላሉ ማለት ነው። ዘጠነኛ፣ መንጋዊ ጉልበታቸውን በጭፍን ይተማመናሉ እና ከየትኛውም በኩል እነርሱን ማነሳሳት ቀላል ነው። ከየትኛውም አቅጣጫ ማለትም መጀመሪያ በአንድ አቅጣጫ መንዳት ይቻላል። ከዛ በተቃራኒ አቅጣጫ ሂዱ ሲባሉ ደግሞ ያንን ተቃራኒ አቅጣጫ እንደገና እያፈረሱበት ሊሄዱ ይችላሉ። በሁለቱም አቅጣጫ መንዳት ይቻላል። አስረኛ፣ ዘላቂነት የሌላቸው ያልታሰበባቸው ሞኝ ውሳኔዎችን ይወስናሉ። ከዚያም ያ የጀመሩት ነገር በቀላሉ ስለሚፈርስባቸው ስርዓት አልበኝነት ውስጥ ይገባሉ። መስመር የሚያስይዛቸው አካል ከሌለ ደግሞ በቀላሉ ተከፋፍለው ብዙ ጉልበተኞች በመካከላቸው ይበቅላሉ ማለት ነው። ብዙ አፕስታርትስ ይነሳሉ። ድንገቴዎች ብዙ ይነሳሉ። ከእነሱ ውስጥ ደግሞ አንዱን ለሚቀጥለው ድንገቴ መሪነት ማጨት ማለት ነው ለጽዮናውያን። 11ኛ፣ እርስ በርስ ሳይቀናኑና ሳይጠላለፉ ስለ አንድ ነገር ማሰብና መወሰን አይችሉም። 12ኛ፣ ከራሳቸው የግል ፍላጎት ጋር ሳያምታቱ በንጹህ አእምሮ ለሀገር የሚጠቅም ውሳኔ መወሰን አይችሉም። 13ኛ፣ ወጣቶቻቸው ብዙ ጊዜ በመጠጥ በሱስ በአደንቋሪ የማይጠቅም ትምህርት እነሱ ስቱፒድ ክላሲሲዝም ብለው ነው የጠቀሱት። ክላሲሲዝም ምንድነው ስትሉ የግሪኮ ሮማን ትምህርት ነው፣ የድሮ የላቲን እና የግሪክ ትምህርት ማለት ነውና ይሄንን በጣም ለአውሮፓ ወጣቶች ያስተምሩ ነበር በድሮ ጊዜ። ግን ማስተዋልንና መንፈሳዊ ጥበብን ስጋዊ ጥበብንም የሚሰጣቸው ሆኖ አልተገኘም። ያው ፊደል ያስቆጥራቸዋል፣ አንዳንድ ፍልስፍናዎችን ያሳውቃቸዋል። ዝም ብሎ ሶፊስት ብቻ ቃላት እየሰነጣጠቁ የሚፈላሰፉ አወኩ ባይ ብዙ የሚጽፉ ብዙ የሚናገሩ ግን ጥበብ የሌላቸው እንደዛ እንዲሆኑ ያደረጋቸውና ይሄንን የወደቁት መላእክት ራሳቸው ይንቁታል። አይገርማችሁም? ግን የግሪክ ምናምን ፍልስፍና የጥንቱ የራሳቸው የወደቁት መላእክት ፍልስፍና እኮ ነው። ራሳቸው ሰጥተዋቸው እንዴት ህዝቡን እንዳደነበሹበት ራሳቸው መልሰው ይታዘባሉ ማለት ነውና ስለዚህ ወጣቶቻቸው ብዙ ጊዜ ወጣቶቻቸው የሚሉት ያው የመንጋው ወጣት እንደ ልብ ማሽከርከር አይከብድም ይላሉ ማለት ነው። በእኛ ኬዝ አደንቋሪ ትምህርት የተባለው ዘመኑን የማይዋጅ ማንኛውም ትምህርት ማለት ነው ኢንክሉዲንግ የግሪኮ ሮማን ትምህርት በየትምህርት ቤቱ የምንማረው ፕላቶ ዜሮ ምናምን እያል ማወቅ አለብን ስለነሱ። ግን ዋናው የጥበብ ትምህርት ያ አይደለም ማግኘት የሚገባን የነበረው። 14ኛ
ወንዶቻቸው ድብቅ የፖለቲካ ተልዕኮ ባላት ማንኛውም ሴት ጭን ላይ ለመውደቅ የቀረቡ ናቸው። በቀላሉ በመባለግ ፖለቲካዊ ወጥመድ ውስጥ ይገባሉ። እንዲህ ያሉ ሴቶችን ማግኘት ደግሞ ቀላል ነው። ገንዘብና ቅንጦት የሚፈልጉ የሴተኛ አዳሪ ልብ ያላቸው ሴቶችን ማሰማራት ብቻ ነው። ከዛ በኋላ ምንም አይነት አቋም ያለው ወንድ እንዳይወጣ ማድረግ ይቻላል። እየጠለፉ ማለት ነው፣ እያዋረዱ። ቃል በቃል አይደለም፣ በነገራችን ላይ ሐሳቡን ነው በራሴ አባባል ምጽፍላችሁ ወይንም ማነብላችሁ። 15ኛ ድንገቴ መሪዎች ደግሞ ይላሉ አንድ የስልጣን ላይ ከወጡ አይለቁም። ይሄ ለድንገቴ መሪው በተለያየ መንገድ የሚነግሩት ነው። እንግዲህ ይሄ መስዋዕትነት ከፍለህ ነው ስልጣንህ ላይ የምትቆየው ይሉታል። በጣም ብዙ አይነት መስዋዕትነት ህዝቡን አስከፍሎ ማለት ነው ለራሱ ስልጣን እና ያንን ካደረገ በኋላ ስልጣኑን መልቀቅ እንደማይችል ያውቃልና በደረጃ ይመስለኛል እንግዲህ ወጥመድ ውስጥ የሚያስገቧቸው ስልጣናቸው ላይ ሙጭጭ የሚሉበትን ስልጣናቸው ካበቃ የነሱ ህይወት እንደሚያበቃ አድርገው ነው የሚጠልፏቸውና ይህን ባህሪ ያለበትን ሰው ነው መጀመሪያም ለድንገቴነት የሚፈልጉት። ምክንያቱም ስልጣን ማለት እድሜ ልክ ሲመኘው የኖረውና በፍጹም አገኘዋለሁ ብሎ የማያስበው ኦ ማይ ጋድ ተሳካልኝ በስተመጨረሻ ብሎ በጣም ያላሰበው ሲሳይ የሚሆንበት እንዲህ አይነቱን ሰው እንደሚመርጡ ነው እንግዲህ አፕስታርቶችን ራሱ ወይንም ድንገቴዎችን ሲረዷቸውና ሲገልጿቸው በፕሮቶኮላቸው ውስጥ በዚህ መልክ ነው። 16ኛ መንጋው በድንገቴ መሪዎች አገዛዝ ስር ረዘም ያለ ጊዜ ሲቆይ የኃይል፣ የስልጣን፣ የሀብት ፉክክር ውስጥ ይገባል። ከዚያ እርስ በርስ ወደ መከፋፈል በመጨረሻም እርስ በርስ ወደ መጠፋፋት በመሄድ ይዳከምልናል ይላሉ። ድንገቴ መሪ እንግዲህ ለዚህ ነው የሚያስፈልገው ማለት ነውና አንድ ድንገቴ መሪ ስለ መንጋው ባህሪ ይህን ያህል ካወቀ እና ይህንን ባህሪውን ደግሞ እንዴት እንደሚጠቀምበት ከተረዳ መንጋውን እየነዳ ገደል ይከትልናል። በመጨረሻ ሁሉም ሳይወዱ በግድ በእኛ እጅ ላይ ይወድቃሉ በማለት ጽዮናውያኑ ያትታሉ። በስመ አብ ወወልድ ወመንፈስ ቅዱስ አያስብልም? ይሄ ይገርማል። እንግዲህ የሰው ልጅ የጸጋ አምላክ እስከ መሆን ድረስ ስልጣን የተሰጠው ነውና ጽዮናውያኑ ግን በዚህ መልክ ነው በእንስሳነት የሚረዱት። ግን ትክክል ናቸው ስታዩት፣ ያንን ባህሪ እያንጸባረቅን ነው እና ምን ያህል እግዚአብሔር ከሚፈልገን ስብዕና ወርደን እንደምንገኝ የሚያሳይ ነው ይሄ። ክፉዎችም ኃይላቸውን የሚያገኙት ከኛው ከዚህ ከመንጋዊ ባህሪያችን ተነስተን ነው። መንጋነት ማለት የግድ አንድ ሰው አንድ ነገር ሲል ሁሉም ሰው ደጋግሞ ያንን ማለት ምናምን የሚለው ብቻ አይደለም። እንግዲህ ከውስጣዊ አንድ ሰውም ራሱ ብቻውን የመንጋን ባህሪ ሊያሳይ ይችላል ማለት ነው። አለማሰብ፣ እስካሁን የተጠቀሱትን ነገሮች አለማስተዋል፣ የራስ ባህሪ ላይ ሪፍሌክት ማድረግ አለመቻል የመሳሰሉት። ነገር ግን በተቃራኒው አንድ ሰው ወይም አንድ ህዝብ እግዚአብሔር እንደፈጠረው፣ እግዚአብሔር እንደጠራው፣ እግዚአብሔር እንዳዘዘው ሆኖ ለመኖር ከሞከረ አንድ በአንድ ከነዚህ መንጋዊ ባህሪያት ይወጣል። ውስጣዊ ብርሃን ስለሚያገኝ የሚያስተውል ይሆናል። ያ ማለት ደግሞ ከጽዮናውያኑ ወይንም ከስማዝያሳውያኑ የፖለቲካና የኢኮኖሚ ጫና እየወጣ ይመጣል ማለት ነው። ከእጃቸው ያመልጣል። ከእግዚአብሔር ህግና ከመንፈሳዊ አኗኗር ሲወጣ ግን እነሱ እንደሚፈልጉት አይነት መንጋ ሆኖ ይቀራል። ስለዚህ የእነሱ ስኬት ሰውና እግዚአብሔርን በማቆራረጥ ላይ የተመሰረተ እንደሆነ በደንብ አድርገው ነው የሚረዱት ማለት ነው። ይህን ዶክመንታቸው ላይ በደንብ ይታወቃል። ሌላው እነሱ የሚያምኑበትና ድንገቴ መሪዎችን የሚያሰለጥኑበት ነጥብ ጥሩ ፖለቲከኛ ለመሆን ታማኝነት፣ ህሊና፣ ግልጽነት ወዘተ የሚባሉት ነገሮች እንደማያስፈልጉና ጭራሽ እንደውም አደገኛ እንደሆኑ ይህንን ነው የሚገልጹት። አንድ መሪ እነዚህ መልካም ባህሪያትን እይዛለሁ ካለ በመሪነቱ መቆየትና ርቆ መራመድ እንደማይችል ይወቀው ነው የሚሉት ዶክመንታቸው ላይ። እነዚህ ግልጽነት፣ ታማኝነት፣ ህሊና፣ ግብረገብነት ምናምን የሚሉት የሚያስፈልጉት ወይንም የሚሰሩት ሀገርን በሉዓላዊነት ለማቆም ሲፈለግ ነው። they are good national qualities ይላሉ። ጥሩ ናቸው፣ እኛ ግን ያንን አንፈልግም ይላሉ። ምክንያቱም ሀገር ራሷን ችላ እንድትቆም ሳይሆን የምንፈልገው ተሽመድምዳ በእኛ ስር እንድትወድቅ ነው ብለው በግልጽ ይጽፋሉ። ከነዚህ መልካም ባህሪያት ይልቅ ይላሉ የሚሰሩት እኛ የምንፈልገው ድንገቴ መሪ ማሳየት ያለበት ባህሪ ይላሉ ማታለል፣ በድርቅና ማሳመን፣ ማሸበርና ኃይል መጠቀም ይላሉ። cunning, make believe, terrorization and violence። ከዛ ጋር አያይዘው የሚሏቸው አባባሎች አሉ። ለምሳሌ እዛው ዶክመንታቸው ላይ ያለው the political has nothing in common with the moral ይላሉ። ከህሊና ከግብረ ገብነት ጥያቄ ጋር ምንም የሚያገናኘው ነገር የለም ፖለቲካ ይላሉ። ፖለቲካ ነው። ሌላ ይሄ ታማኝነት ምናምን የምትሉት ደግሞ እሱ ሌላ ጉዳይ ነው ይላሉ። the result justifies the means ይላሉ፣ ወይንም the end justifies the means። ይሄን ማኪያቬሊም ድሮም ብሎታል፣ እነሱም ደግመውታል። ያው ማኪያቬሊ ድቅል ነው ብያቸዋለሁ። የድቅሎች ወሬ ነው ማለት ነው እንግዲህ እዚህ ፕሮቶኮል ላይ ያለው።
እኛ ያሰለጠናቸው ድንገቴ መሪዎች ባሉበት ቦታ ሁሉ መሪዎቹም ህዝቡም በእኛ ወኪሎች ተጽዕኖ ስር በቀላሉ ይወድቃሉ። የስልጣንና የክብር ፉክክር ስለሚኖር ማህበረሰቡ ይሽመደመድልናል ይላሉ። ነገር ግን ይሄንንም በደንብ አዳምጡት። ከድንገቴ መሪ በተቃራኒ ያለ ደግሞ መሪ ምን አይነት እንደሆነ ሲገልጹ ማለት ነው። ከልጅነቱ ጀምሮ ስርዓተ መንግስትን የተማረና ከራሱ ሀገር ህግ ውጪ በውጪ ተጽዕኖ ስር ያልወደቀ መሪ ካለ ይሄ ይቸግረናል ይላሉ። እንዲህ አይነት መሪ እንዲኖር አይፈልጉም። ምክንያቱም ይላሉ የእኛም ፖለቲካ ያውቅብናል፣ ፖለቲካል አልፋቤቱን ይረዳል፣ ኢንስቲንክቹዋሊ ራሱ አይሸውዱትም ማለት ነው። ይሄን አይነቱን መሪም እንደሚሉት ታውቃላችሁ? ኢንዲፔንደንት ሩለር ይሉታል። ኢንዲፔንደንት ሩለር ምን ማለት ነው ብላችሁ ጉግልን ስትጠይቁት እንዲህ ይፈታላችኋል። ጉግል እኮ አንጀት አርስም። An independent ruler is a person or entity that governs without external control. Other terms for an independent ruler include sovereign, monarch, or chieftain. ማለትም ያለ ውጫዊ ወይንም ባዕድ ቁጥጥርና ጣልቃ ገብነት የሚያስተዳድር መሪ ማለት ነው ኢንዲፔንደንት ሩለር። ይህ ደግሞ ንጉሠ ነገሥት ሊሆን ይችላል፣ ልዑል ሊሆን ይችላል፣ ወይንም ከዚያ ዝቅ ብሎ የጎሳና የነገድ መሪም ሊሆን ይችላል ይላሉ። እንዲህ አይነቱን አንፈልግም። እንዲህ ያሉ ሉዓላዊ መሪዎች የማይፈልጉት ለምንድን ነው ካልን ምክንያታቸውንም ግልጽ አድርገው ይነግሩናል ጽዮናውያኑ እግዚአብሔር ይስጣቸውና። የማይፈልጉበት ምክንያት ምንድነው? የእነርሱና የወኪሎቻቸው ኤጀንቶቻቸው ምስጢረኞች መሆን ስለማይችሉ፣ ማለትም አማካሪ ተብሎ የሚመደብላቸውን ሰው ጆሮ ሰጥተው ስለማይሰሙት፣ ከሰሙትም በግማሽ ልብ ነው የሚሰሙት። ምስጢረኛ ሆነው ምስጢራዊ እቅድ አብረው ማውጣት አይችሉም። ጽዮናውያኑ የሚፈልጉት ደግሞ ሁሉንም እቅዶቻቸውን ከአንድ ግለሰብ ጋር ብቻ ነው በዝርዝር መነጋገር የሚፈልጉት። አይገርምም? አንድ ግለሰብ ብቻ፣ ከሱ ውጪ ማወቅ ያለባቸው ሀገሪቱ ወዴት አቅጣጫ እንደምትሄድ ከሱ ውጪ ዝርዝሩን ማወቅ ያለባቸው ራሳቸው አማካሪዎቹ፣ የነሱ ወኪሎች፣ እነሱ የሚልኳቸው ወኪሎች እና የዛ ሀገር ድንገቴ መሪ። አለቀ። ሌላ ማንም ሰው ዝርዝር እቅዱን ማወቅ የለበትም። ያ ድንገቴ መሪ ድንገቴ እንዲሆን የተፈለገው ለዛ ነው። እነርሱ የሚሾሙት ከሀገሩ ህዝብ ጋር ወገንተኝነት የማይሰማው ባይተዋርነት የሚሰማው ሰው መሆን አለበት። እንደዛ ሲሆን ብቻ ነው ታማኝነቱ ለእነርሱ ብቻ የሚሆነው። ምክንያቱም ለስልጣን ያበቁት እነሱ ናቸው። ከትቢያ አንስተው ሰው ያደረጉኝ እነሱ ናቸው ይላል ማለት ነው። የትም ወድቄ በነበረበት ሰዓት፣ ማንም ባላየኝ ሰዓት ወዘተ ወዘተ። እነሱ ደግሞ በፈንታቸው ምንም ነገር የማድረግ አምባገነናዊ ስልጣን 100% በእጁ ላይ ያስቀምጡለታል ማለት ነው። ከእቅዱ ጋር ከነሙሉ እቅዱ። ከሱ ውጪ ያቺ ሀገርና ያቺ ህዝብ ወዴት እንድትሄድ እንደታሰበላት የቅርብ ባለስልጣናቱ እንኳ ቢሆን ማወቅ መብት የላቸውም። ቢያውቁም ላዩን ለጉዳይ አስፈጻሚነት የሚበቃቸውን ያህል፣ ከዛ ውጪ ሁሉንም ዝርዝር እና እውነተኛ ዓላማውን የመጨረሻውን እቅድ እንዲያውቁ አይፈቀድላቸውም ከድንገቴው ውጪ። ጽዮናውያኑ በማይቆጣጠሯቸው መንግስታት ውስጥ ያሉ ንጉሠ ነገስቶች፣ ልዑላን ወይንም የጎሳና የነገድ መሪዎች በቀደሙት ዘመናት ማለት ነው፣ እነሱ ለዚህ አይመቹም። ምክንያቱም ቅድሚያ ታማኝነታቸው ለህዝባቸው፣ ለቤተሰባቸው፣ ለታሪካቸው፣ ለጎሳቸው፣ ለነገዳቸው፣ በጥቅሉ እነርሱ ለኖሩበት ትውፊት። ያ ትውፊት ደግሞ ብዙ ጊዜ የተሟላ ነው። እርሻን አስመልክቶ ፍልስፍና አለው፣ ሃይማኖትን አስመልክቶ ፍልስፍና አለው፣ ማህበራዊ ህይወትን አስመልክቶ ፍልስፍና አለው፣ ፖለቲካውን አስመልክቶ ፍልስፍና አለው፣ የውጪ ግንኙነትን አስመልክቶ የራሱ የተሟላ ፍልስፍና አለው። በትንሹም ትሁን በትልቁ ሙሉ ነው። ያንን አይፈልጉትም። በዚያ ስርዓት ውስጥ ካለ ንጉስ ወይንም ልዑል ወይንም የጎሳ መሪ ጋር ጽዮናውያኑ ምንም ነገር በሚስጥር ማቀድ አይችሉም። ልክ እንዴት ነው ድሮ በአጼ ከሌ ጊዜ ከአውሮፓ እንደዚህ የሚባል ሚሽነሪ መጥቶ እንደዚህ የሚባል ልዑክ መጥቶ ምናምን ሲባል አዎ በመልካም ሁኔታ ተቀብለው ያስተናግዷቸዋል። ግን በግማሽ ልብ ነው የሚሰሟቸው ሁልጊዜ በጥርጣሬ አይን። ስለዚህ ለመቆጣጠር አይመችም እንዲህ አይነት ስርዓት። ይሄንን ነው በግልጽ በዶክመንታቸው ላይ የሚገልጹት ማለት ነው። በእኛ ሀገር ቀድሞ በነበረው ንጉሳዊ ስርዓት ለጽዮናውያኑ ማለትም ለእንግሊዞች፣ ለጣሊያኖች ልዑካን፣ ለሌሎችም ሾልከው ለሚመጡ ልዑካንና ለሀገር ውስጦቹም ደግሞ የሰይጣን ልጆች ማናቸውም የሀገሪቱን መልካም ስርዓት የማይፈልጉ ደቂቀ እስጢፋ መሰል ቡድኖች ለነዚህ ሁሉ የማይመች የነበረበት ምክንያት የራሱ ታሪክና ባክግራውንድ አለው። ራሱ የሚመራበት ታሪክ ስርዓት አለው። ስለዚህ በአንድ ጊዜ ወፍ ዘራሽ ማድረግ አይቻልም። ድንገት አንድን መሪ ተነስቶ ወፍ ዘራሽ ማድረግ አይቻልም። በመጀመሪያ ደረጃ ስንት ሺህ ዓመት ተያይዞ በመጣ ንጉሳዊ ቤተሰብ ውስጥ ድንገቴ መሪን ድንገት መፍጠር አይቻልም።
ከአባቱ ከንጉስ ከሌና ከእናቱ ከንግስት ከሊት የተወለደው አልጋ ወራሽ ልዑል ከሌ ወደፊት እንደሚነግስ ከተወለደበት ቀን ጀምሮ ይታወቃል። ይሄ በራሱ ለጽዮናውያኑና ለመሰሎቻቸው ትልቅ እንቅፋት ነው። የራሳቸውን ሰው ወደ ዙፋኑ ማስገባት ስለማይችሉ ማለት ነው። በቃ ትልቅ አጥር እዚህ ጋር በራሱ የተቀመጠ ነገር አለ ማለት ነው። ያ ብቻም አይደለም፣ እንደው ከዛም አልፈው እንደምንም ተወዳጅተን ወደ ቤተ መንግስቱ ተጠግተን ልዑል ከሌን ወይም ልዕልት ከሊትን ከልጅነቱ ጀምሮ ተወዳጅተን በእኛ መንገድ እናሰልጥነውና የእኛ ሰው እናድርገው ማለትም አይችሉም። የተወሰነ ተሳክቶላቸው ሊሆን ይችላል በተለያየ ዘመን፣ ግን ኢን ጀነራል ግን በፍጹም አይመችም። ምክንያቱም የራሱን ቤተሰብ፣ የራሱን ወላጆች፣ የራሱን ህዝቦች፣ የራሱን ስርዓተ መንግስት ሊቃውንት ከሱ በፊት ያለውን ለስንት ሺህ ዘመን የነበረውን ታሪክ ሁሉ የሚያውቁ የታሪክ አዋቂዎች ባሉበት ሁኔታ ከነርሱ አልፎ ከባዕድ ሀገር ትናንትና የመጣን ሰው ይሰማል ማለት ዘበት ነው። ቢሰማም ያው መስማት ባለበት ደረጃ እንደ ግብአት ለራሱ መንግስት እንዲሆን ነው የሚሰማው። ይሄ እንግዲህ በኢትዮጵያ ስርዓተ መንግስት ውስጥ አስቡት አልኳችሁ እንጂ በየትኛውም ሀገር በራሺያም የነበረው የንጉሳዊ ስርዓትን በሉት በሌሎች ሀገራትም የነበሩ ንጉሳዊ ስርዓቶች በተለይ ኦርቶዶክሳዊ ሲሆኑ ለስማዚያሳውያኑ አይመቻቸውም። የራሳቸውን መንፈሳዊ እሳቤ እዛ ውስጥ ማስገባት ስለማይችሉ ማለት ነው። ስለዚህ እንግዲህ በስልጣን በገንዘብ ደልሎ ልዑሉን የባዕዳን ጉዳይ አስፈጻሚ ለማድረግ በጣም አስቸጋሪ ነው። ምክንያቱም ሀብታም ነው። መጀመሪያም ተሳክቶላቸው ቢያሳስቱት እንኳ ከኋላ የመጣ የዳበረ የታሪክ ተሞክሮ አለው እና አማካሪዎቹ ምን ይሉታል? ሀገር ውስጥ አማካሪዎቹ ማለት ነው እንግዲህ የራሱ አማካሪዎች ከአንተ በፊት እኮ በዚህኛው መቶ ክፍለ ዘመን ከሌ የተባለው ንጉስ ያንተ ቅድመ አያት ወይንም ያን ቅመ አያት አንድ ጊዜ ከዚህ ከሚባል ሀገር መልእክተኞች መጥተው እንዲያርገው አታለውት እንዲያለ ቀውስ ውስጥ አገሪቱ ገብታ ነበረ፣ ያንን ስህተት እንዳትደግመው ብለው ታሪክ የሚነግሩት አማካሪዎች አሉት፣ ሽማግሌዎች አሉት። ከዛም ውጪ ደግሞ መዛግብት አሉት። ስለዚህ የጽዮን ሽማግሌዎች ለሱ ምንም አይጠቅሙትም ማለት ነው። የራሱ ሽማግሌዎች አሉት። ይሄ በጣም ትልቅ ሀብት ነው። ታሪክ አንድ ሀገር የሚቆምበት ትልቅ መሰረት ነውና ይህን ጽዮናውያኑ ጠንቅቀው ያውቃሉ። ለራሳቸው ሲሆን ይህን የትውልድ ሽግግር በጣም ይጠቀሙበታል። የምስጢር ማህበራት በነገራችን ላይ ያላቸው ትልቁ ሀብት በጥንቃቄ የተመዘገበ የሺዎች ዓመታት የየህዝቡ ታሪክና የእውቀት ዘርፎች ታሪክ፣ ሳይንስ ከየት ተነስቶ የት እንደደረሰ፣ ሃይማኖት ከየት ተነስቶ የት እንደደረሰ፣ እርሻ ጥበብ ከየት ተነስቶ የት እንደደረሰ፣ ስዕል ጥበብ ከየት ተነስቶ የት እንደደረሰ ወዘተ። ይሄ የተመዘገበ የሺዎች ዓመታት ታሪክ ይሄ ነው ትልቁ ሀብታቸው፣ ሌላ እኮ አይደለም። ከዚያም አልፎ በራሳቸው በጽዮናውያኑ አገዛዝ ስር ያሉ ሀገራትን አካሄድ እንኳ ብናይ፣ ለምሳሌ እንግሊዞች ራሳቸው እነሱ አይደሉ ዋናዎቹ፣ የእነሱን ዘዴ እንኳ ብናይ አንድ ዶክመንተሪ ላይ ያየሁት ነገር ትዝ ይለኛል። እንደምታውቁት ንግስት ኤልሳቤጥ ሁለተኛ በህይወት በነበረችበት ጊዜ የእርሷ 70 ዓመት ነው የነገሰችው። በዚህ ረጅም የንግስና ዘመን ውስጥ 15 ጠቅላይ ሚኒስትሮች በእንግሊዝ ተፈራርቀዋል እና እነዚህ ጠቅላይ ሚኒስትሮች በየስልጣን ዘመናቸው ዘወትር ማክሰኞ ከንግስቲቱ ጋር እየተገናኙ በዚያ ሳምንት ስለተከሰተው ማንኛውም ነገር የመወያየትና ጉዳዮችን ተከታትሎ ለእርሷ የማሳወቅ ኃላፊነት አለባቸው እና ወደ ኋላ የመጡት ጠቅላይ ሚኒስትሮች ምንድን ነበረ ከሷ ያገኛችሁት ትልቅ ጥቅም ሲሏቸው ምን ብለው ጠቅሰዋል? አንድ ነገር መሰላችሁ? ማክሰኞ ከሷ ጋር ተገናኝተው ይሆን የቸገራቸውን ነገር ወይም ያሳሰባቸውን ነገር ሲጠቅሱላት ወይ በጠቅላይ ሚኒስቴር ከሌ ጊዜ እኮ እንዲሆኑ ነበር ከ30 ዓመት በፊት ከ40 ዓመት በፊት ብላ ትጠቅስላቸዋለች። ልምድ ካለፉት ጠቅላይ ሚኒስትሮች ልምድ ትነግራቸዋለች እና ይሄ በጣም ለነሱ ትልቅ ግብአት ይሆናቸዋል አሁን በገጠማቸው ጉዳይ ላይ የተሻለ ውሳኔ እንዲወስኑ ማለት ነው። ስለዚህ ታሪክ ትልቅ ሀብት ነው ማለት ነው። እንግዲህ አሁን እቺ ሴትዮ የ70 ዓመት የንግስና ልምዷን ይዛ ጠቅላይ ሚኒስትሮቿን የዚህን ያህል ከጠቀመች የ3000 ዓመት የ5000 ዓመት የ7000 ዓመት በቃልም በጽሁፍም የተላለፈ ልምድ ብላችሁ ደግሞ አስቡት። በዛ ላይ በኢትዮጵያ ኬስ ስታዩት ያለፈውና የሚመጣው የሚገለጽላቸው እውነታው የሚገለጽላቸው በሰይጣን ገላጭነት በሐሰተኛ ትንቢት ህዝብ ገደል ይዘው የሚገቡ ማለት አይደለም። እውነተኛ የእግዚአብሔርን ራእይ ከቅዱሳን መላእክት ተቀብለው የሚያዩ መንፈሳውያን ቅዱሳን ታሪክ አዋቂዎች ሲኖሩበትና ሲተነትኑት ብላችሁ ደግሞ አስቡት። ማን መነቅነቅ ይችላል እንዲህ ያለን ስርዓት? ያው እኛ ጉደኞች ስለሆን እኛን ነቅንቀን የጣልነውና ይሄንን ነው የማይፈልጉት። እንግዲህ ጽዮናውያኑ አይመችም። ይሄን እንዴት ማኒፕሌት ማድረግ ይቻላል? አይቻልም። በፕሮቶኮላቸው ውስጥ እነዚህ ጽዮናውያን የጥንታዊ ሀገራትን ንጉሳዊ ስርዓት የገለጹት ምን ብለው መሰላችሁ? The only defense peoples and countries had against us ብለው ነው የገለጹት። ማለትም አገራትንና ህዝቦችን ከእኛ እጅ የሚታደጋቸው ብቸኛው ስርዓት
ብለው ነው ቃል በቃል በፕሮቶኮላቸው ውስጥ የገለጹት። ያንን ስርዓት ደግሞ የኃይሉ ምንጭ ምንድነው ይላሉ መሰላችሁ? የእግዚአብሔር ኃይል። አይገርምም? የእግዚአብሔር ቅባት፣ የጌታ ቅባት። ይህን በደንብ ያምኑበታል። ዶክመንታቸው ላይ እንዲህ ብለዋል። ይሄን ላንብብላችሁና ለዛሬ እዚሁ ጋር አበቃለሁ። In the times when the peoples looked upon kings on their thrones as a pure manifestation of the will of God, they submitted without a murmur to the despotic power of kings. But from the day when we insinuated into their minds the conception of their own rights, they began to regard the occupants of thrones as mere ordinary mortals. The holy unction of the Lord's anointed has fallen from the heads of kings in the eye of the people, and when we also robbed them of their faith in God, the might of power was flung upon the streets into the place of public proprietorship and was seized by us. ትርጉም: ሕዝቦች በዙፋን ላይ የተቀመጡ ነገስታቶቻቸውን የእግዚአብሔር ፈቃድ አስፈጻሚዎች እንደሆኑ አድርገው ይመለከቱ በነበሩባቸው የቀደሙ ዘመናት ያለምንም ማጉረምረም በፈቃዳቸው ለነገስታቶቻቸው አይነኬ ስልጣን ይገዙ ነበረ። እኛ ስለ ራሳቸው መብት ከሰበክንላቸውና ይህን ጽንሰ ሐሳብ በአእምሯቸው ውስጥ ካስቀመጥንላቸው ጊዜ ጀምሮ ግን በዙፋን ላይ የተቀመጡት ነገስታቶቻቸውን ኖረው እንደሚሞቱ ተራ ሰዎች መቁጠር ጀመሩ። ነገስታቱ የተቀቡት የተቀደሰው የጌታ ቅባትም ከነገስታቱ ራስ ላይ የወደቀ ወይንም የጠፋ መስሎ ለህዝቡ ታያቸው። አይገርምም? በእግዚአብሔር ላይ ያላቸው ጽኑ እምነትም እንዲሸረሸር ካደረግን በኋላ በዙፋኑ ላይ የነበረው ኃይልና ስልጣን ተሽቀንጥሮ ስልጣን የህዝብ ነው በሚል ስም በየጎዳናው ተወረወረ። በዚህ መሃል እኛ አፈፍ አድርገን በመያዝ ተረከብነው ብለዋል። የአብዮት ሰልፎችን ማሰብ ነው እንግዲህ። በነገራችን ላይ ኢትዮጵያ ውስጥ ከ1966ቱ አብዮት በኋላ ያሉት አገዛዞች ብቸኛ ስራቸው የሀገሪቱ ነባር ሀገር በቀል ክርስቲያናዊ ስርዓተ መንግስት ተመልሶ እንዳይነሳ መከላከል ነው። ሌላ ስራ የላቸውም። ለዚህ ማስረጃ ልጥቀስላችሁ። የኢህአዴግ መንግስት ማብቂያ ላይ እንደምታስታውሱት በ2010 ለውጥ ሲመጣ ግጭት ስለነበረ፣ ግርግር ስለነበረ፣ አመጽ ስለነበረ ነው በዚያ ሰዓት ለውጥ የመጣውና ህዝቡ ቀደም ባሉት አመታት ሲያምጽ የቆየው ደግሞ የኢህአዴግ መንግስት ላይ እንደነበረ ይታወቃል። ስለዚህ አዲሱ የመደመር ህግ ሲመጣ ማንም ሰው የሚጠብቀው ያው የቀደመውን የኢህአዴግ መንግስትን ስህተቶች ከማረም የሚጀምር መርህ እንሰማለን ብሎ ነው የሚጠብቀው። ይሄኛውን እናስተካክላለን። በዚያ ዙሪያ ያለን ፍልስፍና ይህ ነው። ወይም ደግሞ ከአዲስ አበባ ማስተር ፕላን ጋር፣ ከከተማ መስፋፋት ጋር፣ ከአርሶ አደሩ መፈናቀል ጋር የተያያዘም ከሆነ የከተሞች አስተዳደርና ፕላን እንደዚህ ይሆናል ካሁን በኋላ ድሮ የነበረው በዚህ ሂሳቤ ስለሆነ ነው ምናምን ተብሎ ያ የኢህአዴግ መንግስት ላይ አመጽ ያስነሳውን ነገር የሚያርም ፍልስፍና እንሰማለን ብሎ ነው ሰው የሚጠብቀው። ነገር ግን በዚያ ወቅት የወጣው እርካብና መንበር የተሰኘው መጽሐፍ ላይ ምንድነው እሱ ያየነው የኢህአዴግ መንግስትን ችግሮች የሚነቅፍ ነገር አይደለም። ወደ ኋላ ሄዶ ነገስታትን በስም እየጠቀሰ የእነርሱን ስርዓት የሚያወግዝ መጽሐፍ ነው የነበረው አይደለም። እንግዲህ 2010 ማለት ንጉሳዊ ስርዓት በኢትዮጵያ ከተገረሰሰ ስንት ጊዜው 44 ዓመት አልፎታል። ግን ወደ ኋላ ሄዶ አሁንም ንጉሳዊው ስርዓት መጥፎ እንደሆነ ጠቅሶ ከማውገዝ ነው የጀመረው መጽሐፍ። ትኩረቱ እዛ ላይ ነበር። ምክንያቱም ለውጡን ያመጣው ጥያቄ ይሄኛው የኢህአዴግ መንግስት ጥያቄ አይደለም፣ መቀጠል ያለበት ስራ ስላለ ነው። ይሄኛውም ደግሞ መንግስት ታማኝነቱ ለጽዮናውያኑ ማሳየት ስላለበት ነው። 4 ነጥብ። ቢፈልግ ኮሚኒስት ይሁን፣ ቢፈልግ ሊበራል ይሁን፣ ቢፈልግ ኒዮ ሊበራል ይሁን ብቻ እቺን ስራውን አይርሳ። that's it። ሌላው ስራ ዝም ብሎ እንዲሁ ጥገኝነታቸውን ለማጠናከር እርሻም ቢሰሩ ያው ጥገኛ ለማድረግ በማዳበሪያ በምናምን በብድር በምን ምንም ነገር ቢሰሩ ትምህርትም ቢሆን በካሪኩለም በኩል እንዴት ጥገኛ እንደምንሆን የምዕራቡ ዓለም ላይ በቃ ይሄው ነው እንጂ ሌላ ምንም ስራ የላቸውም። የጽዮናውያኑ ወይንም የስማዚያሳውያኑ መመሪያ ለኢትዮጵያ የለውጥ መንግስታት ያ ነው። Protocols of the Learned Elders of Zion የተባለው ዶክመንት ሌላ ምን ይዟል ከዚህ በተጨማሪ የሚለው ብዙ ነገር ይዟል። ስለ ኢኮኖሚክስ፣ ስለ ሃይማኖት፣ ስለ ትምህርት ብዙ አስደንጋጭና አጸያፊ ነገሮችን ይዟል። በቁጥር 43 ቪዲዮ መለስበታለሁ። አብራችሁኝ ስለቆያችሁ አመሰግናለሁ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ይሄን ቻናል ለማሳደግ እንድትተባበሩኝ እጠይቃችኋለሁ። እስካሁንም ስሎውሊም ቢሆን እየጨመረ ነው። በቀን አዳዲስ ሰብስክራይበሮች አሉ። እጅግ በጣም አድርጌ ነው የማመሰግናችሁ። ሰላም ሰንብቱ። በቁጥር 43 ቪዲዮ እንገናኛለን።